ስለ ሉተር እንዲሁም ደግሞ ስለተለያዩ እነሱን የሚመለከቱ ጉዳዮች ላይ የሰጧቸው ትንታኔዎች በትክክለኛው መንገድ አይደለም፣ ይሄ የተሳሳተ ነው፣ ስለዚህ መስተካከል አለበት ብሏል። እንዴት ነው የሚስተካከለው? ምንድነው የሰሙት? ማስተካከያውን አብረን እንሰማለን። እናንተ ከማድመጥ ውጭ ከታች ያላችሁ ታፕታፕ እያደረጋችሁ ከማድመጥ ውጭ ከነሱ ውጭ እነሱ ከሚያውቋቸው ውጭ ለዚህኛው ውይይት ሌሎቻችሁ አትገቡ፣ እነሱ ናቸው የሚያስገቡት። ከእነሱ ጋር 1-2 ሰዓት ከቆየ በኋላ ወደ ዋናው ወደ ቅድም ወደ አቆምኩት ወሬ እንመለሳለን። የዛሬ ውይይት ይሄ ነው። ልክ እንደዚህ እንዳደረግኩት ሁሉ ቴሌግራም ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን የተናገሩትን በሙሉ ሳልቆርጥ ሳልቀናንስ በነፃ እንደሰጧችሁ መልሶ ደግሞ ቀጥሎ የትላንቱንም የፍራውልንና የዲቦራን ጉዳይ በነፃ እንደሰጧችሁ ይሄንንም ሙሉ ቪዲዮውን ሙሉን ቴሌግራም ላይ አስቀምጥላችኋለሁ። ዩቲዩብ ላይ የምትጭኑ ሰዎች ዩቲዩብ ላይ ትጭናላችሁ። በየቤታችሁ ቆራርጣችሁ ፖስት ማድረግ የምትፈልጉ ሰዎች ፖስት ማድረግ ትችላላችሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ በነፃ አስቀምጥላችኋለሁ። ሪከርድ የምታደርጉ ሪከርድ እያደረጋችሁ ከፈለጋችሁ በየዩቲዩቦቻችሁ ማስተላለፍ መብታችሁ የተጠበቀ ነው። እሺ ሰዓቱ የእናንተ ነው። ቤትሻ ቀጥሉ። እንኳን ደህና መጣችሁ። ቴዲ ቴንኪዩ በጣም እንኳን ደህና ቆየህን። አይ ቲንክ አብዛኞቹ አዲስ ስለምንሆንብህ መጀመሪያ ራሳችን ብናስተዋውቅህ ጥሩ ነው ብዬ አስባለሁ። እኔ ያው እዚህ ጋር ፕሮፋይሌ እንደምታየው ኤቢ ይባላሉ። እሺ በቃ ቀጥሎ ሌሎቹ ያስተዋውቁ ራሳቸውን። እሺ ቤተ እምነታችሁ ወንጌል አማኞች ነው? እሱንም እየነገራችሁ ለአድማጭ ተመልካቾች ኬት እንደሆናችሁ። ሁላችንም ወንጌል አማኞች ነን። ከዚህ ውስጥ የመካነ ኢየሱስ ወይም የሉትራን ሜምበርስ አሉ። አሁን አኪ አሁን የገባው ጆናታን አሉ። ነሰርሊ ግን አብዛኞቻችን ኦልሞስት ኦን ዘ ሴም ፔጅ ላይ ያለን ሰዎች ነን። መጠነኛ የቪው ልዩነቶች ቢኖሩም እዚህ ቲክቶክ ላይ ተጋኑ የሚወራውን ያህል ፖላራይዝድ የሆነ ሰሜንና ደቡብ ዋልታ ላይ ያለን ሰዎች አይደለም ሉትራን ቢባልም። ስለዚህ አጠቃላይ የወንጌላውያን አማኞችን አስተሳሰብ አስተምህሮ ነው እዚህ ዲፌንድ የምናደርገው። ግን ደግሞ ሉትራን የሆኑ ደግሞ 2-3 ወንድሞች ደግሞ እዚህ አሉ። ኦኬ አማንን አውቀዋለሁ፣ ቤቲን ከሌሎቻችሁ ጋር ምናልባት በፎቶ ስላላየኋችሁ ሊሆን ይችላል እንጂ ባያችሁ ላቃችሁ ይችላለሁ፣ በቪዲዮ የምትገቡ ከሆነ ማለት ነው። እንግዲህ አስቀድሜ እንደተናገርኩት ቀደም ሲል በተደረገው ትንታኔ ነው እናንተ መድረክ ለእኛ የሚመቻችልን ብላችሁ ነው እንግዲህ መድረክን የከፈትኩላችሁ። ቤቲ ያለች እዛ ጋ ቤቲ፣ እሷ ሞዴሬተር ሰጥቻታለሁ፣ መግባት አለበት የምትለውን ሰው እያስገባች። በነገራችን ላይ ለሌሎቻችሁ የፊታችን ኦክቶበር 10 በሶሻል ሚዲያ ታሪክ ትልቅ ነገር ይፈጠራል። 2 ትልቅና ድንቅ የሆኑ ትልቅ ስል በእድሜም ነው በአገልግሎታቸው ነው። ሁለቱም አንድ መድረክ ላይ ስለመገናኘታቸው እርግጠኛ አይደለም፣ አይመስለኝም። ሁለቱም በሁሉም የሚወደዱ ናቸው። በሁሉም ስል በኦርቶዶክስ በለው በአሕዛብ በለው በፕሮቴስታንት በሁሉም የሚወደዱ ሰዎች ናቸው። ትልቅ የዓለም ሕዝብ የሚያውቃቸው 2 የእግዚአብሔር ሰዎችን አንድ መድረክ ላይ አመጣቸዋለሁ። ማናቸው? እስከዛ እየገመታችሁ ትጠብቃላችሁ። ሁለቱም እዚህ ይመጣሉ፣ ይዘምራሉ፣ ቃል ያካፍሏቸዋል፣ ጥያቄ እንጠያየቃለን። ለእናንተ እድል እየሰጠው ይሄ በጣም የሚገርም አጋጣሚ ነው የሚሆነው። ተጠይቋችኋላችሁ። የፊታችን ኦክቶበር 10 ወይ አርብ ወይ ቅዳሜ የሚለውን ነግራችኋለሁ። በቴዲ ሐዋሳ ላይ የቴሌግራም ቻናል ላይ አሳውቃችኋለሁ። እሺ ከየት እንጀምር? ከቤታ ከቤትሻ ከአማን ኤቢ ማኔጅ ያደርጋል። ችግር የለም ቴዲሻይ። እሺ ራሳቸውን ያስተዋውቁና አማንም ራሱን ያስተዋውቁ። እድል ስጣቸው። እሺ ምዕመናንና ምዕመናት እንዲሁም ቴዲ ሐዋሳ ከታችም ያላችሁ 3600 ሰዎች ሁላችሁንም ሰላም ብያችኋለሁ። ዛሬ እንግዲህ አንድ ካውንተር የሆነ ፕሮግራም ነው ያለን። ባለፈው እዚህ ቤት እናስባለን የተለመደውን ወንድማዊ እና ክርስቲያናዊ ጨዋነታችሁን አሳዩ ወንጌላውያን አማኞች። ጸጋና ሰላም ይብዛላችሁ።
ቀጣሉ ቃል ያለ አሎ ሁላችሁም ሰላም ብያለሁ። ጌታ ጸጋና ሰላም ከሁላችን ጋር ይሁን። ቴዲ ስላገኘው በጣም ደስ ብሎኛል። ይህንን እድልም ስላመቻቻለን ስለሰጠህን እናመሰግናለን። እግዚአብሔር ይባርክልን እንላለን። አማኒ እንዳለው ባለፈው የተደረጉ ነገሮች ነበሩ፣ የተደረጉ ፕሮግራሞች ነበሩ። በጣም እየተከታተል ነው ነበረ። በጣም በመልካም ሁኔታም ስታስተናግደው አይተናል እና ዛሬ ያንን ስላየን ነው እኛም ይህን እድል የጠየቅነው። ሰው ቴንክ ዩ ፎር ዲስ በጣም እናመሰግናለን። ተባረኩ። ጆ እሺ፣ ሰላም ክርስቶስ ይብዛላችሁ ሁላችሁንም። አንዳንድ ሚስ አንደርስታንዲንጎች የተፈጠሩ ሐሰተኛ ትርክቶች ስላሉ እነሱን ለመግለጥ ነው የመጣ ነው። እኔ ያው እንደምታውቁኝ እዚህ ሶሻል ሚዲያ ላይ አንዳንዶቻችሁ ልታውቁኝ ትችላላችሁ። ጆናታን ነኝ፣ ሉተራን ቤተክርስቲያን እዛ አባልና አንዳንዴም ደግሞ እዛም አንዳንድ ነገሮች ላይ ይሳተፋሉ በአገልግሎት። ተባረኩ። አኪ ኦኬ ቴንክ ዩ። በስመ አብ በወልድ በመንፈስ ቅዱስ አንድ አምላክ ስም በመጀመሪያ ቴዲዮ ምስጋናዬን ላቀርብ ወዳለሁ። ቴንክ ዩ፣ ተባረክ። በመቀጠል ደግሞ እኔ ከመካነ ኢየሱስ ወይም ከሉትራን አፍሊሽን ነኝ። ነገር ግን ያው ከወንጌላውያን አብያተ ክርስቲያናት ህብረት ጥላ ስር እስካለን ድረስ አንድ ላይ ነን ያለ ነው። እንግዲህ ዛሬ የተገኘ ነው የሌሎች እምነትን ለማሳነስ ለማንቋሰስ ሳይሆን በወቅቱ የተፈጠሩትን አንዳንድ መስመር የለቀቁ እይታዎችን ለማቅናት ነው። በተረፈ አመሰግናለሁ። ኤርሚያስ እባላለሁ፣ ሉትራን ነኝ ወይም ደግሞ ከመካነ ኢየሱስ እና ዛሬ ያው የሚነሱ ነገሮችን በተለይ ከሉተር ጋር ተያይዞ ወይም ያሉ አለመግባባቶችን ለማውራት ነው የመጣ ነው። ያለውን እውነት ዛሬ አብረን እዚህ የምናይ ይሆናል ማለት ነው። ተባረኩ። ቤቲና ራሷን አስተዋውቃለች አይደል ቴዲ? የሷ አስፈላጊ አይመስለኝም። አላስተዋወቅም ካለችም ችግር የለውም። አይ ታስተዋውቅ። ለአንተ አዲስ ባትሆንም ሌሎች አንዳንድ ሰዎች ሊኖሩ ስለሚችሉ ራሷን ብታስተዋውቅ ጥሩ ነው ብዬ። እሺ፣ አይ ምንም አያስፈልግም። ለማንኛውም ቤቲና እባላለሁ፣ የወንጌል አማኝ ነኝ። የመካነ ኢየሱስ ቤተክርስቲያን ደግሞ አባል ነኝ። ቴንኪው ቴዲሻ ስለሰጠን እድል እናመሰግናለን። ኦኬ ቴንኪው፣ ሁላችሁንም ከልብ እናመሰግናለን። በቴዲ ሐዋሳ ቤተሰቦች ስም ዋናው ነገር ምንድን ነው? በሰከነ መንገድ ሰዎች የተበላሸ ነገር አለ ሲሉ ፌር ለመሆን ሁላችንም ፐርፌክት አይደለም፣ 100% ቲክቶክ ነው። እቺ ደግሞ ትንሽዬ መስኮት ካገናኘችን ሰዎች እንዲህ ባለ ነገር ላይ መስተካከል አለበት የሚሉት ነገር ሲኖር እድል መስጠት ያስፈልጋል። በዛ ነው የመጡት። ከዚህ ቀደም በነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን የሉተርን አስተምሮ አስመልክቶ በሰጡት ትንታኔ ዙሪያ ላይ ትክክለኛ ትንታኔ አይደለም፣ ይሄ መስተካከል አለበት ብለዋል። እንግዲህ የሰሙትን ምኑ ነው መስተካከል ያለበት የሚለውን ከነሱ ነው የምንሰማው። አማን እዚህ ጋር አጠገቤ አማናችን ከአንተ ነው መሳይ የምንጀምረዋል። ለመጀመሪያ ያህል እንዴት አየው ውይይቱን እንዴት አየኸውና ትክክለኛ ትንታኔ ያለው ነው የትኛው ነበር? እናንተ ትክክል አይደለም ያላችሁት ምን ነበር? ድምጽ ይሰማል? ይሰማል። ስለ ቴዲ እኛ አንተ ቤት መጥተው የኦርቶዶክስ አስተማሪዎች
ሀሳባቸውን የሚያምኑበትን ነገር አርጊው ማድረጋቸው በጣም ጥሩ ነገር ነው። አንተም ደግሞ ይህን ፕላትፎርም ከፍተህ እኛ ሀገር ብዙ ያልተለመደ ነገር ነው። በሰለጠነ ሁኔታ ረጋ ብሎ ሰው የሚያምንበትን ነገር ሪፍሌክት እንዲያደርግ ድልድይ መሆንህ አሁን እየጠፋ ያለ አገልግሎት ነው እና እግዚአብሔር ይባርክህ። ሶ ማች ታንክፉል ማለት ነው። ግን እነሱ ሲያቀርቡ አንደርስታንድ ያላደረጓቸው ሚስ ሪፕሬዘንት ያደረጓቸው ሚስ አንደርስታንድ ያደረጉን ሆል የፕሮቴስታንቱ ዶክትሪን አንጻር ሆነ ፓርቲኩላርሊ ደግሞ ከሉትራን አንጻር የሰመናቸው አሉ። አንተ የላከውን የቴሌግራም እኔ ሙሉውን ቪዲዮውን አይቼዋለሁ። በዕለቱም የተቆራረጡ ቪዲዮዎችን አይቻቸዋለሁ። ስለዚህ እኛ የሆነ ኦርጋናይዝድ በሆነ መልኩ ሰው የራሱን እምነት ከራሱ በላይ ሌላው ሊያውቀው አይችልም ማለት ሊረዳው አይችልም። እኛ ትንሽ ሪፍሌክት እናድርግና ምናልባት ደግሞ አሁንም የሚቀር ነገር ካለ ሌላ ጊዜ ደግሞ እነሱም እኛም ባለንበት ደግሞ በሰከነ ሁኔታ ሀሳቦችን አንሸራሽረን ሴትን ልናደርገው እንችላለን ብዬ አስባለሁ። ግን ያኔ ዘማርያም 3 ነጥቦችን አስቀድሞ እንደተናገረው ሁሉ በጣም ኢምፖርታንት ነጥቦች ናቸው። በብሽቅ መልኩ ሌላውን በማንቋሸሽ ቤተ እምነቱን፣ ስርዓት አምልኮውን፣ አጠቃላይ በሃይማኖት ቤት ውስጥ ያሉ ሰዎችን የሚጎዳ ሞራል የሚነካ እነሱን ለማጥቃት ሻምፒዮን ለመሆን በመሸናነፍ በማሸነፍ ምናምን ሙድ በፍጹም አይደለም። እኛ አውርተናል በውስጥ በዚህ አይነት መንፈስ ውስጥ ሆነን የእግዚአብሔርን ስራ ልንሰራ አንችልም። መጽሐፍ ቅዱስን ልንጠቅስ አንችልም። እንደዚህ አይነት አሳፋሪ ግብዝነት በቤተ ክርስቲያን በሃይማኖት ሰዎች ዘንድ መታየትም የለበትም። ምናምነውን ያመንበትን ምንኖርለትን የተረዳነውን የተማርነውን የምናውቀውን ነገር ነው ሪፍሌክት የምናደርገው። ከዛ ያለፈ ሌላ ተንኮልም ሌላ ኃይለ ቃልም መናገር አንፈልግም። የሚናገርም ሰው አይኖርም። ኦፌንሲቭም አንሆንም ልንሆንም አንችልም። በዛ በቅንነት ሰዎች ሉትራ እንደዚህ ነው የሚያምኑት፣ ፕሮቴስታንቶች እንደዚህ ነው የሚያምኑት፣ እንደዚህ ነው የሚረዱት የሚለውን ነገር ይውሰዱና አርጊው ያድርጉ። በዛ መልኩ ነው ያሰብነው። ምንድነው 3 አይነት ቅርጽ እንዲኖረው ነው የፈለግነው የዛሬው ውይይት። አንደኛው መጽሐፍ ቅዱሳዊ የሆነው አቋማችን ምንድን ነው፣ መጽሐፍ ቅዱሳዊ አስተምሯችን ምን ይመስላል። ሁለተኛው ደግሞ በቸርች ሂስቶሪካሊ ፕሮቴስታንቱ እንዴት ነው ነገሩን አንደርስታንድ የሚያደርገው ከአባቶች ጋር በተያያዘ ማለት ነው። ሶስተኛው ደግሞ በሉትራን ቴዎሎጂ አይከን ቬነሬሽን ወይም ስዕል ማክበር፣ ለስዕል መስገድ ምናምን ምን አይነት እነሱ ካነሱት ነገር አንጻር ሪሊ ደግሞ ፎርማቲቭ የሆነው የሉትራን አስተምሮ ደግሞ ምን ይመስላል የሚለውን በ3 ፓርት ነው ልናቀርብ የምንችለው። ሆፕፉሊ 2 ሰዓት በማይሞላ ጊዜ ውስጥ ጨርሰን አንተም ወደ ሌላ ፕሮግራም ትሄዳለህ ብዬ አስባለሁ። በዚህ ከተስማማን እንቀጥላለን። እንግዲህ ዱላ አንተ ልስጥ ቴዲ። መቀጠል እንችላለን። ያስማማኛል። እሺ፣ እንኳን ደህና መጣችሁ በድጋሚ። ከታች ያላችሁ ታፕታፕ እያደረጋችሁ ትጠብቃላችሁ። መጨረሻ ላይ ግን ከሁለቱም ሰምታችሁ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስነ ምግባራቸው የታወቁ እኔ ራሴ ማቃቸውን ማምናቸውን እንዲሁም ደግሞ ከወንጌል አማኞች እንዲሁም ደግሞ አንድም እንደዚሁ መወያየት የሚፈልግ አንድ ትልቅ የእግዚአብሔር ሰው አለ። 3 ሰዎች ወይ 2 አድርገን በተነሱ ሀሳቦች ዙሪያ ላይ የሰከነ የበቃ ውይይት እናደርጋለን። ይህ ግርግር ምናምን ሳይሆን በመደማመጥ ላይ የተመሰረተ ከመጀመሪያው በአይነትም በይዘትም ለየት ያለ ነው። የመጀመሪያው ውይይት አይደለም። እኔ እንደዚህ አይነት ነገር አይመቸኝም። ለእናንተም ምቾት እንዳልሰጣችሁ አውቃለሁ። ጽድት ያለ ውይይት ግን እንደማደርግ ቃል እገባላችኋለሁ። ከመጀመሪያው በ100 እጥፍ የበለጠ የተረጋጋ ውይይት እና መጀመሪያ ግን ሁሉም በየተናጠል ማን ምን እንደሚል እሱን እንስማ፣ እናድመጥ። እናንተም እያደመጣችሁ ጥያቄ የሚፈጥርባችሁ ነገር ካለ መዝግባችሁ ያዙና የዛን ጊዜ ለመወያየት ስትመጡ የምታነሷቸው ይሆናል ማለት ነው። ማን ይጀምር? አማን መጥቷል። ኤቢ አንተው ትቀጥላለህ? አዎ እችላለሁ። አማን ኔትወርክ ጥሩ ነው። መጀመሪያ እኔና አማን መጽሐፍ ቅዱስ ላይ ያለውን አስተምሮ አጠር አድርገን እናቅርብና ከዛ ሌሎች ወንድሞች እህቶች የሚጨምሩበት ካለ ይቀጥላሉ። መነሻ እንዲሆነን ሉትራን ማለት ምን ማለት እንደሆነ ከዛ ጀምራችሁ ብትቀጥሉ ደስ ይለኛል። መድረኩ እናንተ ነው። ኦልራይት። እሺ እንደዛ ከሆነ ለጆናታን እድል ስጠው። ሞር ጆናታን እሱ ላይ ቢናገር ደስ ይለኛል። አጠቃላይ ሉትራኒዝም ሂስቶሪካል የሆነውን ነገርም ኤክስፕሌን ብታደርግ ጥሩ ነው። ቆንጆ ሀሳብ ነው ቴዲ።
እሺ እንግዲህ ሉተራን ብለን ስንናገር ወይ ደግሞ ሉተራንን ብለን ራሳችንን ስንጠራ የሆነ ድንገት በ16ኛው ሴንቸሪ ድንገት የመጣ በሪፎርመሮቹ አማካኝነት የተመሰረተ የሃይማኖት ተቋም አይደለም። መጀመሪያ ይሄ መታወቅ አለበት። እኛ ምንድነን ብለን ነው የምናስበው? ሪፎርምድ ካቶሊክ ነን ብለን ነው የምንናገረውም የምናስተምረውም። ከካቶሊክ ቤተክርስቲያን መስተካከል አለበት ብሎ ማርቲን ሉተር እንግዲህ እንደምታውቁት በ16ኛው መቶ ክፍለ ዘመን ብዙም ታሪኩን እንደዚህ ያክል በጣም አላሰፋውም። መስተካከል አለበት በዚህ ነገር ስተት ስላለ ይሄን ነገር ማረም አለባችሁ ብሎ ያነሳቸው አንዳንድ መጽሐፍ ቅዱሳዊና ታሪካዊ አርጊመንቶች አሉ እና ከዛ ተነስተው ተቃውሞውን አቅርቦ ነበረ። ፕሮቴስት አድርጎ ነበረ ከአንዳንድ ስተታዊ ከሆኑ ልምምዶች፣ ስተታዊ ከሆኑ የመጽሐፍ ቅዱሳዊ ከሆኑ አስተምሮቶች አንፃር ራሱን አግልሎ ነበረ። ነገር ግን እሱ ቤተክርስቲያን ለመመስረት አልነበረም። የሱም ዓላማ እንደዛ አይነት ኢንቴንሽን የለውም ነበረ። ነገር ግን በዛን ዘመን በነበረው ይሄ የፖለቲክስም ስርዓት የቤተክርስቲያንም ማስተዳደር ላይም ያለው ክፍተት እሱን ኤክስኮሙኒኬት ለማድረግ ሲታሰብ እንመለከታለን፣ ሲደረግም እንመለከታለን። ነገር ግን እነ ሉትራንስ ተብሎ ሲጠራ እሱ ኤክስኮሙኒኬትድ ከመደረጉም በፊት አርጊው የሚያደርገው ነገር ወደ ኦሪጂኑ ክርስትና ሃይማኖት ወደ ኦሪጂኑ እንመለስ፣ ባክ ቱ ዘ ኦሪጂን እያለ ነው የሚናገረው። ወደ ኋላ እንመለስ፣ ወደ ጥንቱ ሃይማኖታችን እንመለስ። እነዚህ ነገሮች በቤተክርስቲያን ትራዲሽን በቤተክርስቲያን ዘመን የማይታወቁ ትምህርቶችና ፕራክቲሶች ናቸው። ሶ እነዚህን ነገሮች ማረም አለብን። ሶ ወደ ምን እንመለስ? ወደ ኋላ ወደ ኤንሸንቷ ቤተክርስቲያን እንመለስ፣ ወደ ሐዋርያቶቹ ወደ ተከሉት ቤተክርስቲያን እንመለስ ነው የሱ ዋናው ሐሳብ ማለት ነው። ሶ እንደዛ በሚልበት ጊዜ ምንን ያቀርባል? የእግዚአብሔርን መጽሐፍ ቅዱስ ብሎ የሚያምንበትን ያንን እንደ አስተምሮቱን ቤዝ ወይም ግራውንድ አድርጎ ይነሳል። የቸርች አባቶችን ወይም ደግሞ በቤተክርስቲያን ዘመን ውስጥ ያለፉ ቅዱሳት አባቶችንም ራሱ እያነሳ ከነሱ ትምህርቱን ለማሳየት ይሞክራል። እና እሱ ሲጀመር ይሄ ሉትራን የሚለውን ስም እንትን ልበላችሁና ሉትራን የሚለውን ነገር ያመጡት ላይክ በዛን ዘመን የነበሩ የሱ ተከታዮች እንደሱ አይነት አስተሳሰብ ያላቸው ተብሎ ነበረ ይሄ ስም የተሰጠው። እንደውም ባይዘው በ15 አካባቢ ይሄ ሉትራን ተብሎ የሱን ሐሳብ ተከትለው የተነሱ የሱን ተከታዮች ማለትም አብረውት ሲቃወሙ የነበሩ ማለት ነው። ይሄንን ሐሰተኛ አስተምሮና ይሄን ሐሰተኛ ልምምድ አብረው ሲቃወሙ የነበሩትን ሉትራን ብለው ጠርተዋቸው ነበረ እና ይሄንን ስም ራሱ እንዳይዙ በዚህ ስም እንዳይጠሩ ራሱ ሉተር በጣም ትልቅ ትግል ሲያደርግ ነበረ። ዋናው ዓላማ ቤተክርስቲያን ወደ ጥንቱ ወደ ነበረችበት ወደዛ ሶርስ ትመለስ ነው። ሶ በቤተክርስቲያን ውስጥ ሆኖ ነው ማደስ የፈለገው እሱ። ነገር ግን ሁኔታዎች ሳይመቻቹ ቀሩ። እሱም ኤክስኮሙኒኬት ተደረገ እና እሱም በሱ በኩል ያሉትም ደግሞ ሉትራን ተብለው ተጠሩ ማለት ነው። እና ስማችን በዚህ አንፃር ነው የተነሳው። ግን እኛ ክርስቲያኖች ነን። ከየትኛው ከተባለ ደግሞ ሪፎርምድ ካቶሊክ እንደሆን ነው እኛ የምንናገረውም የምናምነውም ታሪክም የሚመሰክርልን ይሄን ነው። ሶ ከዚህ አንፃር ነው የሚታየው። አጠርስ እናደርገው። ጆናታን ከጨረሰ ማን ኦኬ። የተነሱ ነገሮች ላይ እናንተ አሁን ማስተካከያ መሰጠት አለበት የምትሏቸው ምንድን ናቸው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን መጥተዋል፣ ሰምታችኋል። በእርግጠኝነት በደንብ ስለሰማችሁ ነው የመጣችሁትና ከሰማችሁት ትክክል ያልሆነው ወይም ደግሞ በተሳሳተ መንገድ ተናግረውታል የምትሉት የትኛው ነው? ወደ አማን
እሺ ይሰማል። ዳስ ናይስ። አሪፍ ጥያቄ ነው ቴዲሻ። የተነሱ ሀሳቦች ላይ ምናልባት ድጋሚ ልመለስባቸው እችላለሁ። መጽሐፍ ቅዱሳዊ ለማድረግ አይከን ቬነሬሽንም ማለት ነው ኦር ለስዕላት በኩል ለባለ ስዕሉ የሚደረግን ስግደት የሚለውን እሱን ለማጽደቅ የተጠቀሱ የመጽሐፍ ቅዱስ ክፍሎች አሉ። እኔ ያስኳቸው ወደ 8-9 ይጠጋሉ። ሌሎቹ የተደጋገሙ ናቸው እና ምናልባት አሁን ላይ 3-4ቱን አነሳና ድጋሚ ታይም የሚኖረን ከሆነ እዛ ላይ እንሄድበታለን። ግን ብዙዎቹ ተጨፍልቆ ወደ አንድ ሀሳብ መጠጋት የሚችሉ ናቸው የተነሱ ሀሳቦች። ፕሮቴስታንቶች የእኛን የአይከን ቬነሬሽንን ለመቃወም የሚጠቀሙት የመጽሐፍ ቅዱስ ክፍል ዘጸአት ምዕራፍ 20 ቁጥር 4 ነው። በላይ በሰማይ በታች በምድር ከምድርም በታች በማንኛውም ምሳሌ ያለውን ነገር ለራስህ አትቅረጽ፣ አታምልካቸው፣ አትስገድላቸው የሚለውን ነው የሚል ነው እና ያ ክፍል እኛን ሪፊዩት ሊያደርግ እንደሚችል ተጠቅሷል። ታች ወርዶ ከጭቃ መሰዊያን ስራ፣ ኪሩቤሎችን አዘጋጅ፣ ጥልፍ አዘጋጅ የሚሉ ክፍሎችን ይጋጫል የሚል ቴዎሎጂካል ሀሳብ በወንድማችን ዘማርያም እና በወንድማችን መዝሙረ ያሬድ በኩል ጥቅሶቹ 1-2 ሲጠቀሱ ነበር ነው እና በብዛት የተጠቀሱ ክፍሎች ዘጸአት 24ን ማየት ይቻላል። አንደኛ ነገሥት 6:23 6:29 እዛው 7:29 9:3 ሕዝቅኤል 10 እና ሕዝቅኤል ምዕራፍ 4 ከቁጥር 1 እንዲሁም ዘውልቁ ምዕራፍ 21 ቁጥር 18 ሁሉም አንድ አይነት ሀሳብ ነው የሚያወሩት። እነዚህ ሀሳቦች ተጠቅሰዋል። የምር እኛ ቤተክርስቲያን ውስጥ ስዕላትን አስቀምጠን በማጠናችን ስዕላትን አስቀምጠን መዘመራችን ኦር አምልኳዊ ተግባራትን ማድረጋችን ዲቮሽናል የሆኑ ነገሮችን ማድረጋችን ጣዖት አምልኮ ከሆነ ደን እዚህ ቦታ ላይ እግዚአብሔር ኪሩቤሎች እንዲዘጋጁ፣ ሌሎች በቤተ መቅደስ ውስጥ የሚደረጉ የአምልኮ ስርዓቶች እንዲዘጋጁ እነዚህን ትእዛዛት በእነዚያውን በጠቀስኳቸው ክፍሎች ላይ መስጠቱ ራሱ ነው የመጀመሪያው ጣዖት አምልኮን ያበረታታው ኦር የነገረው ወደሚያስበል ድምዳሜ ያደርሳላ የሚል ነገር ነው ሲንጸባረቅ የነበረው። አይታችሁ ከሆነ ክፍሉን እናነባለን። የመጀመሪያው ቃል እግዚአብሔር ስለሆነ ማለት ነው 24 ላይ እንደዚህ የሚል ነው ያለው። ሁለተኛው ትእዛዝ ነው ከ10ቱ ትእዛዛት መካከል። የመጀመሪያው ቁጥር 3 ላይ ያለው ነው ከእኔ በቀር ሌሎች አማልክት አይሆኑልህ የሚል ነው። ደን አማልክት አይሆኑልህም እንዴት ነው ማይሆኑልህ የሚለውን ሲናገር 4 ላይ ያለውን አማልክት ተብሎ ሊመጡ የሚችሉ እነማን ናቸው? ደን ያህዌ የእስራኤል ብቸኛው አምላክ ዩኒክ የሆነ አምላክ የቃል ኪዳን አምላክ መሆኑን ባይዞ ቃል ኪዳን እየተገባ ያለበት ክፍል ነው። ይህ ክፍል ኮቨነንት እየተገባ ያለበት ነው። እግዚአብሔር ከህዝቡ ጋር ኪዳን እየገባ ያለበት ክፍል ነውና ደን እንዴት ነው ሌሎች አማልክት ሊሆኑለት ለእስራኤል የማይችለው የሚለውን ነገር ሲያጸናው ቁጥር 4 ላይ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ላይ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ ይላል ማለት ነው። የፕሮቴስታንት ስታንድ እዚህ ላይ ምንድን ነው? ሚስ ሪፕሬዘንት አድርገውን ስለሚጀምሩ ማለት ነው። አሁን የሚያስቡት እኛ ስዕል ሰዓሊ፣ ስዕላ ስዕል፣ ቅርጽ ቀራጺ፣ ቅርጻ ቅርጽ የሚባል ነገር መስማት እንደማንፈልግና ጆሮአችንን የደፈንን ያክል ነው የሚረዱንና የሚያስቡን። ስንቃወም ምንድነው እየተቃወምን ያለ ነው? ደን አላልንም ብለን ስናስብ አርፈን በተቀመጥንበት ስንቀመጥ ምንድን ነው እያልን ያለው ነው የሚለውን ነገር ሲጀመርም አልተረዱትም ነው የመጀመሪያው። አንደኛው ስዕላትን ቶታሊ ከአይናችን ፊት አጥፉ የሚል ነገር የፕሮቴስታንት ቴዎሎጂ የለም ከጅምሩ። ስዕል የሚባል ነገር መኖር የለበትም። ቅርጻ ቅርጽ የሚባል ነገር መኖር የለበትም። በቃ እሱ የደረሰበት ቦታ ላይ አንደርስም የሚል ነገር የለም። ያለው ምንድን ነው? እሱን ነገር ከፊት ለፊት ታስቀምጥና ኢለመንት ኦፍ ወርሺፕ የምታደርገው ከሆነ የአምልኮ ግብአት የምታደርገው ከሆነ በሱ በኩል አድርገህ የሆነ ነገር ጋር ደርሳለሁ ብለህ የምታስብ ከሆነ እሱ ነው አደጋውን። እሱ ነው አደጋው። መቀመጥ ይችላሉ፣ ኦኬ። ነገር ግን ኢንተርሚዲየሪ መሆን አይችሉም፣ መካከለኛ ሊሆኑ አይችሉም። በስዕሉ በኩል ተላልፎ ሊመጣ ምንም የሚችል ነገር የለም ነው እንጂ ስዕል አይሳል፣ ቤተክርስቲያን ውስጥ አይቀመጥ፣ ኦር
ሰዓሊዎች ጠፍተዋል የሚል ነገር የለም። ቅርጻ ቅርጽ አይኑር የሚል ነገር የለም። ደን ይሄ ክፍል እንዴት ይብራራል? ከዚህ በመነሳት ነው ቅድም የተጠቀሱ ክፍሎች ነገስት ላይም ያሉት ሕዝቅኤል ላይም ያሉት ሌሎች ክፍሎች ዘኍልቍ ላይም የተጠቀሱት በሙሉ አብረን እየመለስን የምንሄደው ማለት ነው። እና እዚህ ክፍል ላይ የኦርቶዶክሳዊ ፍቺ ብሎ ወንድማችን ዘማርያም ይመስለኛል የተናገረው ምን የሚል ነው? ስለ ጣዖታት የተነገረ ነው። እኛ ደግሞ ጣዖታትን ስለማናመልክ የተቀሩትን ነገሮች ማድረግ እንችላለን ነው። የምር ይሄ ክፍል ውጭ ያሉ ጣዖታትን ብቻ የሚመለከት ነው ወይ ነው ያልኩት። አይመለከትም አይደለም ያልኩት። በውጭ ያሉ ጣዖታትን ብቻ የሚመለከት ነው ወይ? ራሱ እውነተኛው አምላክ በምንም ምሳሌ መመሰል እንዳልፈለገ የሚናገር ክፍል አይደለም ወይ? ራይት አይደለም ወይ? ከእኔ በቀር ሌሎች አማልክት አይሁንልህ የሚለው እግዚአብሔር ዩኒክ መሆን ፈልጓል በህዝቡ መካከል። ስለዚህ እሱን የሚመለከት ነገር ነው እየተወራ ያለው ማለት ነው። ከዚያስ ይሄ እኔ ዩኒክ መሆኔ ለየት ያልኩ መሆኔ በምን ይገለጣል ሲባል ምስል የሚባል ነገር እንዳታስጠጋ እንዳትስል፣ ከላይ በሰማይ ከታች በምድር ከውሆች ውስጥ የሚንቀሳቀሱ ነገሮችን በሙሉ አምላክ ነው በሚል ሜንታሊቲ ዲቫይን ነው በሚል ሜንታሊቲ እንዳታመጣው ነው። የቤተክርስቲያን አባቶች ይህን ክፍል እንዴት እንደፈቱ ሌሎች ወንድሞች ይናገራሉ። አንድ ኦልድ ተስትመንት ስኮላር ልጥቀስላችሁና ኦልድ ተስትመንት ቴዎሎጂ ነው፣ ፖል አራውስ ይባላል። ይህን ክፍል ሲያብራራ የብሉይ ኪዳን እንግዲህ ሊቅ ነውና ይህን ክፍል ሲያብራራ እንደዚህ ይላል። ሰከንድ ኮማንድ ሁለተኛውን ያየ ነው ማለት ነው። የኛው በላይ በሰማይ በታች በምድር የሚለው ማለት ነው። ሰከንድ ኮማንድ ሪኢንፎርስስ ኢምፖርታንስ ኦፍ ዋን ጋድ ኮንሰፕት። ሁለተኛው ትእዛዝ የአንድ አምላክን እውነታ የሚያጠነክር ነው፣ የሚያሳይ ነው። ኢዝራኤል መስት ናት ሜክ አይዶልስ ቤዝድ ኦን ኔቸር። እስራኤል ከሆነ ተፈጥሮ ላይ በመነሳት አይዶሎችን መስራት የለባትም የሚል ነገር ያስቀምጣል። bow down to them or worship them። ወድቃ ልሰግድላቸው ልታመልካቸው አይገባም። ከ4 እስከ 5 ያለው ማለት ነው። ዲስ ፕሮሂቢሽን አሁን ተመልከቱ፣ ጣዖታትን በተመለከተ ነው ብላ ነው ቤተክርስቲያናችን ምትፈታው ነው። ስለዚህ እውነተኛው አምላክ ጋር የተያያዘ ጉዳይ የለውም የሚለውን እሱን ሪፊዩት ለማድረግ ነው ይህንን እያመጣ ያለሁት። ዲስ ፕሮሂቢሽን ኮቨርስ ቦዝ ዘ ጋድስ ኤንድ ያህዌ። ዳስ ዘ ፖይንት። ይሄ ክልከላ ጣዖታትንም ያህዌንም የሚመለከት ነው። ምን የሚለው? እንዳትስል፣ ምንም አይነት ስዕል እንዳታመጣ። ምክንያቱም እግዚአብሔርን ያየው ማንም የለምና። ታይቶ ስለማይታወቅ የሽማግሌ ፎቶ ማስቀመጥ አትችልም። ታይቶ ስለማይታወቅ የወጣት ፎቶ ማስቀመጥ አትችልም። ታይቶ ስለማይታወቅ የጎልማሳ ልታስቀምጥ አትችልም። አለቀ። ስለዚህ ይሄ እሱ ነው ልትል አትችልም። ቅርጻ ቅርጽ ከሰራ በኋላ ስዕል ከሳልኩ በኋላ ይሄ እሱ ነው ልትል አትችልም። በሱ በኩል አድርጌ ወደዛ ደርሳለሁ ልትልም አትችልም ነው። ዳስ ዘ ፖይንት። ስለዚህ ይሄ ፕሮሂቢሽን ይሄ ክልከላ ሁለቱንም ይመለከታል። ጋድስ አይደልስና ጣዖታትንና ያህዌን ይመለከታል ይላል። ከዚያስ ወደ ፖይንቱ ልምጣላችሁ። ሰርቴንሊ ሜኪንግ ኢሜጅስ ኦፍ ኤንድ ወርሺፒንግ አዘር ዴይቲስ ብሬክስ ዘ ፈርስት ኮማንድመንት። ቅድም ያየነውን ከእኔ በቀር አምላክ አይሆንላችሁ ሌሎች አምላክ አይሆንላችሁ የሚለውን ቅርጻ ቅርጹን መስራቱ በራሱ ያንን ያፈርሰዋል ይልና thus the second commandment in effect tells Israel በእርግጠኝነት ውጤታማ በሆነ መልኩ ሁለተኛው ትእዛዝ ለእስራኤል የሚናገረው ይሄኛው በላይ በሰማይ በታች በምድር ከምድርም በታች በማንኛውም መልክ ያለውን ለአንተ ምሳሌ አድርገ አትቅረጽ፣ አታምልክ፣ አትስገድላቸው የሚለው ማለት ነው። ለእስራኤል ምንን ይናገራል ሲባል ለዚህ ይላል it is forbidden to claim Yahweh in your supreme God yet bow down to others። ያህዌን ያናንተ ሉዓላዊ አምላክ ታላቁ አምላክ ብላችሁ ካሰባችሁ በኋላ ሌሎችን ደግሞ በምሳሌ አድርጋችሁ ልሰግዱላቸው ልታመልኳቸው አይገባም። sole allegiance to Yahweh is required nothing else ይላል ማለት ነው። በቃ ብቸኝነት ያህዌ ብቻ ሊመለክ ይገባል። at the same time the prohibition covers the image of Yahweh as well። ይሄ ነው ፖይንቱን እያወራ ያለሁት። ቅድም gods idols and Yahweh አለ፣ አሁንስ ያህዌንም ጨምሩ። ስለዚህ ይሄ ያህዌ ነው፣ ይሄ የእስራኤል አምላክ ነው። አሁን አንደኛው ፖይንት ምንድነው ተነግሮ የነበረው? ያው ሽማግሌዎች አሉ። እንግዲህ ሽማግሌ ነው፣ ምን ማድረግ አይቻልም። 3ቱ ሽማግሌዎች ማለት ነው የተቀመጡት። እሱን አንቀበልም። ለማንኛውም ለምንድነው ማንቀበለው ሲባል እንደ ሪጀክሽን የመጣው ምንድነው? በዘመናት የሸመገለው የሚል አለ ዳንኤል 9 ላይ ዳንኤል 7 ላይ በዘመናት ወደ ሸመገለው አመጣ። ከዛ በመነሳት ነው ያንን የሽማግሌ መልክ አስይዘን ቀይ ልብስ አልብሰን 3 አካላትን ያስቀመጥነው። ኦኬ፣ እዛ ጋር በዘመናት የሸመገለው የሚለው በአፈታት ደረጃ ይካሄድ ከተባለ ስለማን እየተወራ ነው?
ከተባለ ስለ አብ ነው። ታዲያ ሁለቱን ለምን ሽማግሌ መልክ አስያዛችሁ? ምን ወልድም ሽማግሌ መልክ ያለው ነው? አካላቱን ለማሳየት ነው ሶስት መሆናቸውን። ታዲያ ለምንድን ነው በመልክ እንደዛ ያስቀመጣችሁት? ለምን ያስቀመጣችሁት? ደን እዚህ ክፍል ላይ ያለው ፕሮሃቢሽን ምንድን ነው? ያህዌንም ሆነ ሌሎችን ምስል ሰርታችሁ ቅርጽ ሰርታችሁ እንዳታመልኩ የሚል ነው። ደን ሁለተኛውን ሪንፎርስ ላድርግና ሌሎች ወንድሞቼ ልስጥ። እግዚአብሔር እዚህ ክፍል ላይ የከለከለውን ነገር የሚጣረስ ነገር ነው ወይ የተናገረው? ስለ ኪሩቤል ስለ ሌሎቹ ቅርጻ ቅርጾች በተበርናክል ውስጥ ወይም በአይሁድ ምኩራብ ውስጥ ለሚደረገው የአምልኮ ስርዓት ይህንን አድርግ፣ ታቦቱን እንደዚህ ቅረጽ፣ ኪሩቤሉን ላይ በግራና በቀኝ አስቀምጥ፣ እንዲሸፍኑ አድርገ ቅረጻቸው አይደለ? እንደዚህ ያለው ነገር ይሄኛውን ይቃወመዋል ወይ ነው? አሁን ፋንዳሜንታሊ ወንድሞቻችን የተሳሳቱት እዚህ ክፍል ላይ እየተነገረ ያለው ከእኔ በቀር ብሎ ያህዌን ሶል አይደንቲቲ ያለው የሚመለክ ብቸኛው አምላክ መሆኑን ክሊር አድርጎ ቁጥር 3 ላይ ከነገረ በኋላ ሌሎችን እንደምስሉ እኔንም መሳል አትችሉም ነው ፖይንቱ፣ አለቀ። ስለዚህ ኪሩቤል እግዚአብሔር ነው ወይ ነው? ኪሩቤልን ሳሉ ቅረጹ ስላለ ወይም በጥልፍ አስቀምጡ ስላለ ኪሩቤል እግዚአብሔር ነው ወይ? አይደለም። ስለዚህ እግዚአብሔር ምዕራፍ 20 ላይ የተናገረውን ነገር ረስቶ አይደለም ታች ወርዶ ከጭቃ መሰዊያ ስሩ ያለው። ምክንያቱም መሰዊያው እግዚአብሔር አይደለም፣ ኪሩቤሉ እግዚአብሔር አይደለም። ኦኬ፣ ጥልፍ ላይ የሚሰሩቱ እግዚአብሔር አይደሉም፣ የማጠኛ እቃዎቹ እግዚአብሔር አይደሉም። በአጭሩ ይሄንን አድርግ፣ ይሄንን ስራ ተብሎ የተነገሩቱ ምን በሚል ዴፊኒሽን ነው እዚህ ቤት ሊነገር የተፈለገው? ይሄው ቅርጻ ቅርጽ እኮ እግዚአብሔር ፈቅዷል። ስለዚህ ሚካኤል ብዬ አንድ ፎቶ ማስቀመጥ ይችላለሁ ነው ሲነገር የነበረው። ስለዚህ ገብርኤል ብዬ የሆነ ፎቶ አስቀምጬ እጣን አጥናለሁ፣ ጉዝጓዝ ጎዘጉዛለሁ፣ ጠላ ጠምቃለሁ፣ ፈንዲሻ በትናለሁ፣ ከዛ ጧፌን ይዤ ምን አደርጋለሁ? ጸሎት አደርሳለሁ። ከዛስ በሱ በኩል ተደርጎ ለባለ አካሉ ይደርሳል የሚል እዚህ ክፍል ላይ ቆሞ እንደዚህ አይነት ቴዎሎጂ መመስረት ሲያምር ነው የሚቀረው። ለምን? ክፍሉ ስለማይፈቅድ አይፈቅድም። ስለ ራሱና ደን ሌሎችን እያያችሁ እንደዚህ አይነት ነገር እንዳታደርጉ። እኔንስ ተራራ ላይ በወጣ ጊዜ ሙሴ ምን ብሎት ነበረ? እግዚአብሔር መልክን አላየህምና አይደለ? መልክን አላየህም፣ እግዚአብሔርን አይተውታል ይላል። ደን ኤግዛክትሊ ሂዝ ኢሜጅን አላዩትም ነው። ስለዚህ ምን በል? ተጠንቀቅ። ስለዚህ ሙሴ ስዕል ስላለው ብሎ እንኳን ትንሽ ቢወሰወስ መልክ ስላላየ መልክ የሚባል ነገር ማስገባት አይችልም። የኛ ጎረቤቶችስ የሆነ ሽማግሌ ፎቶ ያስቀምጡልናል ማለት ነው። ከዛ እንዴ ምን ላይ ቆማችሁን አርጊው የምታደርጉት? ዳንኤል ምዕራፍ 7 ላይ ሲጀመር ዳንኤል 7 ላይ በዘመናት የሸመገለው የሚለው ጀስቸር ነው ወይ የሚናገረው? የሆነ የሸመገለ ሰውዬ ነው ወይ የሚናገረው? አይደለም። ጥንቱ ማለት ነው። ዘላለማዊው ማለት ነው። ኦኬ ኢተርናል ዋን ማለት ነው ትርጉሙ እንጂ በሆነ ፊዚካል እንትን የሸመገለ ፀጉሩ በዚህ ጋር ወርዶ ሽበት በሽበት የሆነ ፂሙም ፀጉሩም ሽበት የሆነ ማለት አይደለም። ይሄ ማን ያጣዋል? ሕፃን ልጅ አያጣውም እኮ ይህንን እያነበበ ማለት ምን ማለት እንደሆነ። ኦኬ እዛ ክፍል ላይ ሲጀመር ስዕል ሳሉ የሚል ትእዛዝም የለም። እዚኛው ክፍል ላይ ሁለት ነገሮችን አንስቻለሁ። አንደኛ ሌሎች ጣዖታትንም ተመልክተው ስዕል እንዳይስሉ፣ በላይ ያለ ብሎ የሚያስቡ፣ በምድር ላይ ያለ ብሎ የሚያስቡ፣ በውሃ ውስጥ ያለ ብሎ የሚያስቡ ምንም አይነት ስዕል እንዳይስሉ፣ እግዚአብሔርንም በምንም አይነት ምሳሌ እንዳይስሉት፣ እንዳይቀርጹት፣ ደን እንዳያመልኩት፣ ወደዚያ እንዳይንበረከኩ ከልክሏል። አሁን ካውንተር አርጊመንት ቴዲ በጣም የምታስታውስ ከሆነ ካውንተር አርጊመንቱ ምንድን ነው? ኪሩቤሎቹ ታዘዋል፣ ሌሎች ቅርቃጾቹ ታዘዋል፣ እንደዚህ አስቀምጥ ብለዋል፣ ግራና ቀኝ ላይ ብለዋል። ታዲያ እግዚአብሔር ያንን ረስቶ ነው ወይ? አልረሳም። ለምን? ምዕራፍ 20 ቁጥር 4 ላይ ያለው ምን ስለሆነ? የራሱን ኤሴንስ እየተናገረ ስለሆነ። ታዲያ ሌሎች ቦታዎች ላይ ያንን ኤሴንስ የሚጋጭ አንድ ነገር አላወራም እግዚአብሔር። አንድ ነገር ኪሩቤልን ማስቀረጹ እዚህ ቦታ ላይ እኔን የሚመስል ነገር አትሳሉ ከሚለው ጋር እንዴት ይጋጫል ነው? አይጋጭም። ኢትስ ኦል አባውት ኪሩቤል ስለሆነ ማለት ነው። ኦኬ ኪሩቤል ስለሆነ። ሌላው አንድ ፖይንት ምናልባት ሊጨምረው ወንድሞች ይቀጥላሉ። ዳን ይሄ ታቦቱ ምናምን ተስሎ ለታቦቱ ሰገዱ የሚል ነገር ስላለ ለታቦቱ እንሰግዳለን። ታቦቱ ሲሰገድ ደግሞ ታቦቱ ላይ ኦልሬዲ 2 ኪሩቤሎች አሉ። ስለዚህ አምልኮን የሚቀበሉት ሁለቱ ናቸው። በታቦቱ የተወከለው እግዚአብሔርና ኪሩቤሎቹ ሁለቱ ይቀበላሉ ነው። አሁን የጸጋና የአምልኮ ስግደት የሚሉት አለ። እንግዲህ ሁለት አካላትን ግራና ቀኝ ላይ አስቀምጣችሁ አይደለም እየሰገዳችሁ ያላችሁ። እዛ ክፍል ላይ ቆማችሁ ስገዱ የሚል ነገርም የለም። ፎርዳት ማተር ግን እስቲ ሰገዳችሁ በአንድነት
አንድ ስግደት ነው የምታቀርቡት ነው ወይስ ከፋፍላችሁ ነው? እንደዛ የምታደርጉትን ነገር ስለማላቅ ማለት ነው። በአንዴ ነው ወደ ታቦቱና ኪሩቤሉ የተቀመጠበት ላይ የምትሰግዱት? የዛኔ እንዴት ነው በአንድ ፕሮስትሬሽን ውስጥ ግማሽ መንገድ ላይ ለኪሩቤሉ ግማሽ መንገድ ላይ ለታቦቱ እያላችሁ ነው የምትሰግዱት? እንደ ዝቅ እያላችሁ እያለ እስከ ወገብ ያለው ለኪሩቤል ነው፣ በግንባሬ እስክደፋ ያለው ለታቦቱ ነው እያላችሁ ነው የምትሰግዱት? የሌለ ነገር ማይመስል ነገር ልሸውዱን አትችሉም ነው የመጀመሪያው። ደን በዚህ ነገር ላይ ለምሳሌ ሕዝቅኤል ምንድነው መጽሐፈ ነገሥት የተጠቀሰው ላይ እዛው መጽሐፈ ነገሥት ላይ ምዕራፍ 19 ቁጥር 15 ላይ እንደዚህ የሚል ቃል አለ። ሕዝቅያስም ወደ እግዚአብሔር እንዲህ ብሎ ጸለየ። በኪሩቤል ላይ የምትቀመጥ ያንን ለማሳየት ነው። በዚህ ታቦቱ ላይ ኪሩቤሉ ያለው ማለት ነው። በኪሩቤል ላይ የምትቀመጥ የእስራኤል አምላክ አቤቱ አንተ ብቻህን የምድር ነገስታት ሁሉ አምላክ ነህ፣ ሰማይን ምድርን ፈጥረሃልና። ተመልከት፣ አሁን ሕዝቅያስ አምልኮ ሲያቀርብ ዳይሬክሽኑ በታቦቱ በኩል ይሆንና ሙሉ አሊጀንሱን የወሰደው ሙሉ ትኩረቱን የወሰደው ማን ነው? እዚህ ክፍል ላይ የእስራኤልም ልብ እንደዛ ስለሆነ ማለት ነው። እስራኤላውያንም እንደዚያ እንዲያደርጉ ስለተጠየቁ በኪሩቤል ላይ የምትቀመጥ አጠገብህ ኪሩቤል ያለ ሆይ ኪሩቤል የጸጋ ስግደት ይገባዋል፣ አንተ ደግሞ አምላክ ነህና ምናምን የለም። እንደዛ በኪሩቤል ላይ የምትቀመጥ ኪሩቤል ሜንሽን ተደርጓል። ከዛስ የእስራኤል አምላክ አቤቱ አንተ ብቻህን አጠገብህ ኪሩቤል እንዳለ እኮ እናውቃለን። ግን አምልኮ ስግደቱ የሚገባው ለማን ነው? ለኪሩቤል ሳይሆን በኪሩቤል ላይ ለሚቀመጠው ለእስራኤል አምላክ አንተ ብቻህን የምድር ነገስታት ሁሉ አምላክ ነህ፣ ሰማይና ምድርን ፈጥረሃልና ይላል። እችን ምሳሌ ልጨምርና በ30 ሰከንድ ውስጥ ልጨርስ። አይሜን 30 ሰከንድ ስል በሰማያዊ አምልኮ ላይ መጽሐፍ ቅዱሳችን እንደምናውቀው ኪሩቤሎች ዙፋኑን ከበዋል ይላል አይደል? ኢሳያስ 6 ላይም አለ፣ ሌሎች ክፍሎች ላይም አለ። ኦኬ ኪሩቤሎች የእግዚአብሔርን ዙፋን ከበዋል። ደን ሌሎች የመላእክት ግሩፕ አሉ፣ አምልኮ የሚያቀርቡ ፊታቸውን ሸፍነው ቅዱስ 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 እያሉ የሚጮሁ አይደለ? መድረኩን ያናወጡ የተባለው ኢሳያስ 6 ላይ ሌሎች የመላእክት ግሩፖች እግዚአብሔርን ያመልካሉ። ኪሩቤል በእግዚአብሔር ዙፋን አጠገብ ነው ያለውና ሌሎች መላእክት አንድ ላይ፣ ምክንያቱም ታቦቱ ላይ ኪሩቤሉ ስላለ በሰማያዊ ስፍራ ደግሞ የዛ ሪፍሌክሽን ስለሆነ ማለት ነው። በዙፋኑ ዘንድ ኪሩቤሎች ስላሉ ሌሎቹ መላእክት ኪሩቤሉንና እግዚአብሔርን አንድ ላይ ዝቅ ብለው እያመለኩ ያሉት ለፍጥሩና ለፈጣሪ የሚሆን ስግደት ነው ላይኛው ቤት ላይ እየቀረበ ያለው አይሆንም። ሕዝቅያስ ነግሮናል። በኪሩቤል ላይ የሚቀመጥ የእስራኤል ገዢ ሆንክ አንተ ብቻ ልትመለክ ይገባል ብሏልና። ኢቨን እንደዛ የአምልኮ ስርዓቱ ቢሆን እንኳን አምልኮ ብቻውን የሚሄደው አጠገቡ የከበቡትን ፍጡራንን ያማከለ ሳይሆን እግዚአብሔርንና እግዚአብሔርን ያማከለ ብቻ ነው። ኦኬ፣ ሌሎች የተነሱ ሀሳቦች አሉ። ብቻዬን እንዳልጨርስ እንሄድበታለን። ስለ ካውንስሉ አርማ ያዕቆብ በዘንጉ ጫፍ ላይ ሰገደ፣ ለክርስቶስ መስቀል ጠላቶች ገላትያ ላይ የተነሱ ሀሳቦች በጣም አስቂኝ የሆነ አፈታትን የፈታው አንድምታ ትርጓሜውን አምጥተን ይህንን አስቂኝ ትርጓሜ እንግዲህ ስቀንበት እናልፋለን ማለት ነው። የቤተክርስቲያኒቱን ዶክመንት ይዘን እንዲያሳየን እንሄዳለን። መስቀል ሲባል እንጨት እያሰቡ ስለሆነ ያወሩት፣ ግን ቤተክርስቲያኒቱ አይደለም ብላ በአንድምታ ትርጓሜዋ ላይ ስላስቀመጠች ማለት ነው። በኔታ ይመጣለው። ድጋሚ ተባረኩ። ቴዲ አማን ያላነሳቸው 2 ነጥቦች ልጨምርና በታሪክ ውስጥ ደግሞ ስዕልን በተመለከተ ምን ማስረጃ አለ የሚለው ወንድሞች ይናገራሉ። እሺ ይህንን ቪዲዮ ልክፈትላችሁ፣ ምናልባት ያላያችሁት ካላችሁ። ኤቢ ታብታብ አድርጉ ነው ያለው። እሺ ሌላ ነገር አይደለም። ነው እንዴ? ታብታብ ነው ያለው። ታብታብ አድርጉ። አይ ታብታብ አድርጉ እንዲህ ስል ታብታብ አድርጉ ማለት ነው። ኦኬ አይ ቲንክ ድምፁን ብትሰሙትም በቂ ነው። ግን ቪዲዮ ልክፈትላችሁና የዘማርያም ሲናገር ዘውልቁ 21 ላይ ያለውን አዛዡ ማን ነው? እግዚአብሔር ነው። ብትሰቀል ጥሩ ነው፣ ስቀል። ከዛ ቁጥር 9 ላይ ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ። አሁን ርዕሳችን ማናቸውም የተቀረጸ ምስል ለአንተ አታድርግ እያለ እባብ ሰርቶ ለምን ተሰቀለ? ይሄ የኢየሱስ ክርስቶስ ምሳሌ ነው።
ሙሴ በዓላማው ላይ እባብን እንደሰቀለ የሰው ሊሰቀል ይገባዋል ብሎ ይሄ መርገፉ ለማን ነው? አማናዊነቱ ለክርስቶስ መስቀል ነው። አሁን ምሳሌያችን ምንድን ነው? ለምን እግዚአብሔር አምላክ የናሱ እባብ እንዲሰራ አዘዘ? ጣዖት ከሆነ ነው። አጭር ቃል። እሺ ወንድማችን ዘማርያም የናሱ እባብ መሰቀሉ ስዕል መጽሐፍ ቅዱሳዊ እንደሆነና እግዚአብሔር የሚጠቀምበት በስዕል በኩል የእግዚአብሔር ማዳን የምንቀበልበት ነገር እንደሆነ የእባቡ መሰቀል የዘኍልቍ 21ን አንስቷል። በተመሳሳይ ግን እባቡ መሰቀሉ ዋን ታይም ለአንዴ እግዚአብሔር ታምራዊ በሆነ መንገድ የሚጠቀምበት የማዳኛ መንገድ እንደሆነ እንጂ ስዕልን ማስተማሪያ ሰዎች ስዕል ስለው ቅርጽ ቀርጸው ያንን እያዩ እየሰገዱ ያመለኩ ድነትን እንደሚያገኙ መመሪያ የሚሰጥ ነገር በፍጹም አይደለም። እንደዛ ቢሆን ኖሮ ይሄንኑ ራሱ የናሱን እባብ እስራኤላውያን አቆይተውት ይዘውት ቆይተው የተወሰነ የማክበር የማጠን አይነት ዝንባሌ ሲያሳዩ በሕዝቅያስ ዘመን ኤክስትሪምሊ እግዚአብሔር ተቆጥቶ እስኪ ይህንን ጥቅስ ላንብብላችሁ፣ ምናልባት ይነበባችሁ ከሆነ ሁለተኛ ነገሥት ምዕራፍ 18 ቁጥር 4 ላይ እንደዚህ ይላል። በኮረብታም ያሉትን መስገጃዎችን አስወገደ፣ ሐውልቶችንም ቀለጣጠመ፣ የማምለኪያ ዐፀዶቹን ቆረጠ። የእስራኤልም ልጆች እስከዚህ ዘመን ድረስ ያጥኑለት ነበርና ሙሴ የሰራውን የናሱን እባብ ሰባበረ ይላል። አሁን ቴንደንሲው ይሄ ነው። ያንን ሙሴ የሰራውን የናሱን እባብ የማጠንና ወደ አምልኳዊ ወደ ቬነሬሽን ሲቀይሩት ግን ሕዝቅያስም ጓ አለ፣ እግዚአብሔር ይሄን ነገር እንዲወገድ አዘዘ ማለት ነው። ፕሮብለሙ የናሱ እባብ ተቀርጾ እግዚአብሔር ያንን ለማዳን ምክንያት ለኢየሱስ ምሳሌ መሆኑ ልክ ነው። ዮሐንስ ወንጌል ላይ ተጠቅሷል። እሱ አይደለም ፕሮብለሙ ያንን የቀረጽከውን ነገር የሳልከውን ነገር ወደ ስርዓት አምልኮ አምጥተህ ሊተርጂ ውስጥ አስገብተህ ዊንዶ ኦፍ ሄቨን ነው በዛ በኩል እግዚአብሔርን አገኘዋለሁ ስትል ነው ፕሮብለሙ። አንድ ጊዜ ብዙ ስለሌለን አንድ የምጨምረው አይ ቲንክ አንድ ኢንተርኔቴ መጽሐፍን ጠቅሰው ቆይ ልክፈትላችሁ። እሺ ቪዲዮ ጳውሎስ ማለት ወደ ገላትያ ሰዎች ምዕራፍ 3 ቁጥር 1 ላይ የማታስተውሉ የገላትያ ሰዎች ወይ ኢየሱስ ክርስቶስ በፊት ለፊታችሁ እንደተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዜም አደረገባችሁ ይላል ቅዱስ ጳውሎስ ነው። እንደተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዜም አደረገባችሁ ይላል። በክፔር ይባል ቅዱስ ቁጥር 1 ላይ በደንብ ስሙት በድጋሚ በፊት ለፊታችሁ እንደተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዜም አደረገባችሁ ይላል ቅዱስ ጳውሎስ ነው። ተመልከቱ። ቀሲስ ኪሮስ እያሉ ያሉት በገላትያ ምዕራፍ 3 ላይ ጳውሎስ ኢየሱስ ክርስቶስ በዓይናችሁ ፊት እንደተሰቀለ ሆኖ ተስሎ ነበር ብሎ ጳውሎስ ለገላትያ ሰዎች ተናግሯል። ስለዚህ ይሄንን ስዕልን የሚመለከት ነገር ነው። ስዕልን ለማስተማር ሰው ቤተክርስቲያን ላይ ስዕል ስሎ ወይም ደግሞ ቤቱ ስዕል ስሎ ለዛ ስዕል ወደዛ ስዕል እንዲጸልይ ወይም ደግሞ ወደዛ ስዕል እንዲያመልክ መዝሙር እንዲዘምር እንዲያጥን ሽቶ እንዲረጭ በዛ በኩል እግዚአብሔርን ወይም ደግሞ ቅዱሳንን ኮሚኒኬት ሊያደርግ እንደሚችል የማስተማሪያ ማስረጃ ነው ብሎ እያቀረበ ነው። ቀጥለው የተናገሩት ስሙ ተስሎ ሳለ እንዳታስተውሉ ማን አዜም አደረገባችሁ ይላል። በክፔር ይባል ቅዱስ ጳውሎስ ለገላትያ ማለት ነው። በገላትያ ነው። ስለዚህ በዓይናችሁ ፊት ነው ያለው። የገላትያ ሰዎች ክርስቶስ ከተሰቀለ በኋላ ካረገ በኋላ ነው የተሰበኩት፣ ግን ተስሎላቸው ነበር። ሰማችሁ? ተስሎላቸው ነበር። ክርስቶስ ለገላትያ ሰዎች ተስሎላቸው ነበረ። ስለዚህ ያንን ስዕል ነው ያዩት እና ስለዛ ስዕል ነው ጳውሎስ እያስተማረ ያለው ብለው ይናገራሉ። ነገር ግን ይሄ በፍጹም ስህተት መሆኑን ብዙ ጊዜ ስለሌለን ከሁለት ማስረጃዎች ላቅርብላችሁና አንደኛው
የራሳቸው የኦርቶዶክሳውያን ሊቃውንት የሐዋርያው የቅዱስ ጳውሎስ መልእክታት ከሮሜ እስከ ገላትያ የሚል መጋቢ ሐዲስ ስቡህ አዳምጤ የሚባሉ የሰሩት የገላትያ ኮሜንተሪ ላይ ይህንን ክፍል እንዴት ብለው ተረጎሙት? ራሳቸው ኦርቶዶክሳውያኑ ጳውሎስ ስዕልን ለመጠቀም ወይም ደግሞ ስዕልን ተጠቅማችሁ ወደ ስዕል ጸልዩ፣ በስዕል በኩል ኮሚኒኬት አድርጉ፣ ስርዓት አምልኮ ፈጽሙ እያለ ነው ወይስ ምን እያለ ነው የሚለውን ችን ክፍል ላንብብላችሁ። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። መስቀሉን በዓይነ ልቦናችሁ አይታችሁታል፣ በውስጣችሁ ተስሏል ይላል። በውስጣችሁ ተስሏል፣ በዓይነ ልቦናችሁ አይታችሁታል ይልና በአንድምታ ትርጓሜያችን ብሎ ለእውነት እንዳታዘዙ አዚም ያደረገባችሁ የሚለው ሀሳብ ጋር አብሮ ሊታይ እንደሚችል ይሄ እንግዲህ የሎካል አርጋችሁ ካሰባችሁት ዮሐንስ አፈወርቅ የገላትያ ሆሚሊው ላይ ምን ብሎ እንዳስተማረ ደግሞ ላንብብላችሁ። ዮሐንስ አፈወርቅ ደግሞ እንግዲህ የእነሱ በጣም የሚያከብሩት የሚወዱት አባታቸው ነው። እሱ ደግሞ ገላትያን እንዴት ይሄን ክፍል እንዴት ነው የተረጎመው? በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር የሚለውን ቁጥር ነገር ግን በገላትያ አልተሰቀለም በኢየሩሳሌም እንጂ በፊታችሁ ያለበት ምክንያት እምነት በርቀት ያሉ ክስተቶችን ለማየት ያለውን ኃይል ለመግለጽ ነው። ተሰቅሎ አላለም ይልና በእምነት ዓይን በቦታው ከነበሩ ተመልካቾች በላይ በግልጽ እንዳዩ ሲያመለክት እንደተሰቀለ ሆኖ ተስሎ አለ እንጂ ይላል። ምን ማለት ነው? በእምነት ዓይን የሚታይ ነገር ነው። በቦታ ያልነበረ ሰው ያንን ነገር በእምነት ዓይን ሊረዳው በሚችል መልኩ ጳውሎስ ያስረዳ ነው። ስለዚህ የቀረቡት ማስረጃዎች በሙሉ በፍጹም መጽሐፍ ቅዱሳዊ መሰረት የሌላቸው ክርክሩን ለማሸነፍ በሚመስል መልኩ ደካማ የሆኑ በፍጹም ከአውዱ ጋርም ኢቭን በቤተክርስቲያን አባቶችም ኢቭን በእነሱ ምሁራንም ዘንድ በጭራሽ ተቀባይነት የሌላቸውን ማስረጃዎች ነው ይዘው የመጡት። አማን አንድ ቀረኝ እያለ 3 ጊዜ እንደተናገረው እኔም አንድ ልጨምርና ሰዓት ለመቆጠብ እንትን እላለሁ። ዘዳግም ምዕራፍ 4 ላይ ከቁጥር 12 ጀምሮ ብታነቡት ብዙ ነገር ታገኙበታላችሁ። ግን ቁጥር 15 ላይ እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ ይላል። ዘዳግም ምዕራፍ 4 ቁጥር 15። አሁን እዚህ ጋር አንድ ቬሪ ኢምፖርታንት ፖይንት አለ። በግሪክ አይከን ማለት ነው፣ በቃ ኤኮን ማለት ነው። ኤኮን አይከን ማለት ነው። እዚህም ጋር መልክ የሚለው ቃል ተመሳሳይ ነገር ነው እየተናገረ ያለው። ሴፕቱአጅንቱን ወይም ሰባው ሊቃናትን ብናየው ተመሳሳይ ሀሳቦችን እናገኛለን። እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ አላያችሁም ሲል ሪቶሪካሊ ምን እያለ ነው? እግዚአብሔርን ለመሳል እንዳትሞክሩ፣ ለመቅረጽ እንዳትሞክሩ። ለምን? በእስራኤል ዘንድ በጥብቅ እግዚአብሔር አጥብቆ ሲያወግዙ የነበረው ነገር የጣዖት አምልኮ ልምድ ነው። ዙሪያውን የከበባቸው ሕዝብ በጣዖት አምልኮ የሚፈተን ሕዝብ ነው። እስራኤልም ለብዙ ዓመታት ሲፈተን የነበረው ከጣዖት አምልኮ ጋር ተያይዞ ነው። መጨረሻም ለምርኮ የተዳረጉት በጣዖት አምልኮ ፈተናው ስለወደቁ ነው። ከእግዚአብሔር ውጭ ሌሎች አማልክትን ስላስጠጉ ነው። አሁን ይሄ የኦርቶዶክስን እንትን አርጊመንት አይኛ ጣዖት ሌላ ነው፣ ቅድም አማ እንዳሉ ይሄ ጣዖት የሚመለከት አይደለም፣ እኛ ጣዖታትን አለ ምናምን የስ እናውቃለን። ግን እዚህ ጋር ግን ክሊር የሆነ ዲስቲንክሽን የለም። ይሄኛው ለአሕዛብ ጣዖታት ነው፣ እኛ ግን ለምንፈልጋቸው ቅዱሳን ለምንላቸው ሰዎች ስዕል እየሳልን ቅርጽ እየቀረጽን ኢቭን እግዚአብሔርንም አብንም ወልድንም መንፈስ ቅዱስንም ስዕል እየሳልን ቨነሬት እናረጋለን። እንግዲህ ዲስቲንክሽኑ ቅድም አማን በደንብ አስቀምጦታል። ማለት ኮምፕሊትሊ ይሄ የሪሊጂየስ አርት ወርኮችን ጀነራል የሆኑ የአርት ስራዎችን ለምሳሌ ኢትዮጵያ ውስጥ እንኳን የምናደንቃቸው እንደነ ገብረ ክርስቶስ ደስታ አይነት ድንቅ ሰዓሊያን አሉ። ስቅለትን በደም ብቻ ስሎ በሚገርም ሁኔታ ጥልቅ የሆነ ቴዎሎጂካል ሀሳቦችን ያስተላለፉ። እኔ ቲክቶክ ውስጥ ብትገቡ ዋልታ ቲቪ ላይ የቀረበው ማየት ትችላላችሁ። በጣም የሚገርም ስዕል ነው። ገብረ ክርስቶስ ደስታ የኢየሱስ ክርስቶስ ስቅለት በደም ብቻና በጥቁር ከለር የሰራው። እነ ሊዮናርዶ ዳቪንቺ ላስት ሳፐርን ስለዋል። እና አንድሬ ሩብኔቭ ሆሊ ትሪኒቲን ፔሪኮርስ ስለዋል። ይሄንን የሚቃወም ሰው የለም። ስዕልም ዝም ብሎ ኢንጀነራል የመቃወም ነገር አይደለም።
የእኛ ፖይንት ኦፍ ዲፓርቸራችን ምንድን ነው? ቬነሬሽን ነው፣ ወርሺፕ ነው። ያንን ስዕል ስፔሲፊካሊ ከዛ ስዕል ጋር ኮሚኒኬት አድርገ እንደ ዊንዶ ኦፍ ሄቨን ዊንዶ ኦፍ ኮሚኒኬሽን ተጠቅመበት እግዚአብሔርን አገኘዋለሁ ስትል ነው ችግሩ። ያንን ስዕል ስትሰግድለት ነው። ያንን ስዕል ስትስመው ነው። ወደዛ ስዕል ስትጸልይ ነው። ስታጥን፣ ሻማ ስታበራ፣ ሽቶ ስትቀባ ነው። ያ አክቹዋሊ አንተ ጣዖት እያመለክ እንደሆነ ባታስብም ባታምንም፣ ቴንደንሲው ግን ፈተናው ግን እግዚአብሔርን በሌሎች ምስሎች መስለ እግዚአብሔርን በዛ መልኩ ዲፒክት አድርገ ራስህን ኢንቪዚብል የሆነውን ዩኒክ የሆነውን የእግዚአብሔር ባህሪ እግዚአብሔር ራሱ በባህሪው የማይታይ አምላክ ነው። የሚያመልኩትን በእውነትና በመንፈስ እንዲያመልኩት ነው የሚፈልገው እንጂ በተለየ ሁኔታ የሆነ ፒክቸር የሆነ ኢሜጅ የሆነ ስታቲዩ ስካልፕቸር አስቀምጠህ ወደዛ ስካልፕቸር ሄደህ እንድትጸልይና በዛ በኩል ያንን ቅዱስ ወይም እግዚአብሔርን አገኘዋለሁ ብለህ እንድትሞክር በፍጹም መጽሐፍ ቅዱሳዊ ትእዛዝ አይደለም። ሌሎች ሀሳቦችን በኋላ ጊዜ ካገኘን እንጨምራለን። አይ ቲንክ ወደነ ቃሌ እንሂድና ሂስቶሪካል የሆነው ነገር እነሱ ካቀረቡ በኋላ ጆናታንና አኪ ደግሞ እነ ኤርሚ የሉትራንንም ሂስቶሪካል ያለውን ነገርም ይናገራሉ። መጽሐፍ ቅዱሳዊ የሆነው ነገር ላይ የምትጨምሩት ነገር ካለም ወንድሞች ትችላላችሁ። ምናልባት ቢብሊካል የሆነውን ነገር ካልጨረሳችሁ ከዚህ በኋላ ይሄኛውን የአይከኑን ካየን በኋላ ወደ ሂስትሪውን ካየን በኋላ ከምንመለስ አማኒ ወይ ደግሞ ኤቢ የቀራችሁ ነገር ካለ ግን ትንሽ ደቂቃ ውሰዱ ከኔ። ኦኬ ቃሌ አንድ እንትን ብቻ ነው ማሳየው። ቅድም ያነካሁት አለና እሱም ብቻ ለማሳየት ነው። ምን የሚል ተወርቶ ነበረ የምታስታውሱ ከሆነ የሚሉ ቁጥሮች መስቀል ቅርጽ ያለው መስቀል እየተወራ ያለው የሚል ነበረ ዘማርያም ህዝቡን ሲሰብክ የነበረው የምታስታውሱ ከሆነ አንደኛው ገላትያ ላይ ያለው ነው፣ 6:14 ላይ ያለው ነው። ሌላውም ታይም እንዳንወስድ በጣም ረጅም ደቂቃ ስላወራን ቃሌ አንተ ካወራ በኋላ ሄዳለው ፊልጵስዩስ ላይ ያለው የክርስቶስ መስቀል ጠላቶች የሚለውን መስቀል የሚለውን እንጨቱን አድርጎ ከዛ በኋላ የእሱ ጠላቶች አድርጎ ነው የፈታው። ሲፈታ ቪዲዮ ላይ አይታችሁ ከሆነ እዚህ ጋር ቅድም ኤቤ የተጠቀመውን መጽሐፍ ነው የምጠቀመው። የሐዋርያ ቅዱስ ጳውሎስ መልእክት ከሮሜ እስከ ገላትያ ትርጓሜ ማብራሪያ ክፍል 1 ነው። አዘጋጅ መጋቢ አዲስ ስቡ አዳምጤ ነው። ድምፅ ታፍኗል። አማን ኦኬ፣ እንትኑ ማይክሮፎኑን ይዤው ነው ሶሪ። እና መጋቢ አዲስ ስቡ አዳምጤ ነው። የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ አዲስ ኪዳን ትርጓሜ መምህር የ2014 ነው። እሺ ዳን ገላትያ 6:14 ሲፈቱ ገላትያ 6:14 ሲፈቱ እንደዚህ አስቀምጠዋል። ይሄ ነው 6:14 የጌታችን የኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ የሚለውን ዘማርያም ከእንጨቱ ፎከስ አድርጎ እንጨቱ ላይ ነው ሊያወራ የፈለገው ራይት ምስለ መስቀሉ እያለ ማለት ነው። ዳን ምን ይላል እዚህ ጋር እዚህ አዲስ ኪዳን መምህር የሆነው ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ቁጥር 14 ላይ ስለ ኢየሱስ ክርስቶስ በሚቀበለው መከራ እንጨት አይደለም መከራ ነው እንጂ በሌላ አልመካም ወይም በእንጨቱ አልመካም አይደለም ያለው። አያችሁ፣ ስለ ኢየሱስ ክርስቶስ በሚቀበለው መከራ ነው እንጂ በሌላ አልመካም፣ ነገር ግን የሚመካ በእግዚአብሔር ይመካ። ይሄ ክፍል የሚፈታው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30፣ ኤርምያስ 9:23፣ አንደኛ ቆሮንቶስ 2:2 እንዲል። ስለዚህ ይሄን ክፍል የምታብራራው ስለ እንጨት በማውራት ስለ ግማደ መስቀል ስለ ሌላ ነገር በማውራት ሳይሆን ስለ ክርስቶስ በምትቀበለው መከራ አድርገ በመፍታት ነው። አስቂኙን ደግሞ በኋላ እንመጣበታለን። የመስቀሉ ጠላቶች ሆነው ተነስተዋል የሚለውን እንግዲህ ከእንጨት ጋር እያይዞ ነበር እሱም የፈታው። የመዝሙርን መጣላችኋለሁ በኋላ። ቃል ይቀጥል። መልካም እሺ፣ በድጋሚ ሁላችሁንም ሰላም ብያለሁ። ዛሬ በምናነሳው ሀሳብ ውስጥ የመጀመሪያው ትልቁ ጥያቄ እኛ ፕሮቴስታንቶች ለምንድን ነው በአይከን ቬነሬሽን ማናምነው የሚል ነገር ነው። ምናልባትም የራሴንም ስናገር ሌሎችም እዚህ ያሉትን ወገኖች
ሀሳብ እንደሚጋሩት ይሄን ሀሳብ ስለማስብ ማለት ነው ስለማውቅ። ስለዚህ ይሄንን በድፍረት ማለት እችላለሁ። ፕሮቴስታንት ሆኜ ከምቀጥልባቸው ምክንያቶች አንዱ አይከን ቬነሬሽንን አለመቀበሉ ነው። ፕሮቴስታንቲዝሙ ብዬ በድፍረት መናገር እችላለሁ። እሱ ብቻ ነው አላልኩም። አንዱ ግን አይከን ቬነሬሽንን አለመቀበሉ ወይም ደግሞ ለስዕላት የሚደረግ ስግደትን አለመቀበሉ እኔም ፕሮቴስታንት ሆኜ እንድቀጥል ያደርገኛል። ምክንያቱም ለስዕላት የሚደረግ ስግደት ሙሉ በሙሉ ክርስቲያናዊ አይደለም ብለን ስለምናምን ማለት ነው። መጽሐፍ ቅዱሳዊ የሆነ ግራውንድ አለው ወይ ከተባለ መጽሐፍ ቅዱሳዊ የሆነ ግራውንድ የለውም። እሱን አሁን ወንድሞች አንስተውታል። እነሱ ያነሱትን ነገር ተመልክታችሁ ከሆነ አይከን ቬነሬሽንን በተመለከተ መጽሐፍ ቅዱስ ላይ አሉ የሚባሉ ጥቅሶች ራሱ ሰልፍ ዲፊቲንግ ናቸው። ምክንያቱም ለኪሩቤሉ ሰገደ የሚል ከቤተ ክርስቲያን አባቶች ማምጣት አይቻልም። ወደ ቤተ ክርስቲያን ታሪክ ስለሆነ የምንሄደው ከዚህ በኋላ እሱም መያዝ ስላለብን ማለት ነው። ስለዚህ አይከን ቬነሬሽን ምንድን ነው? ከዛስ አይከን ራሱ ደግሞ ምንድን ነው የሚለውን ነገር አብረን ደግሞ አያይዘን ማየት ስላለብን እሱን ሁሉ አያይዤ ነው የሚሄደው ማለት ነው። ስለዚህ ስለ አይከን ስናወራ በቤተ ክርስቲያን ከጥንት ዘመናት ጀምሮ የአሳ አይከኖችን የአሳ ስዕል በአሳ ስዕል ሲግባቡ ስለነበር ማለት ነው። ከዛ ዘመናት ደግሞ በሄዱ ቁጥር መስቀል ደግሞ ኦፊሻል ምልክታቸው ሲሆን ታያላችሁ። ምናልባት በስደት በነበሩበት ዘመን የነበሩ አይከኖችን ብትመለከቱ በኋላ ላይ ትንሽ ለማየት እንሞክራለን። እንትን ታገኛላችሁ ራሱ የሆነ ሰው ሲጠመቅ ምናምን ታገኛላችሁ ምናምን። ስለዚህ ምንድን ነው ትምህርት የሚያስተላልፉበት እንደዚሁም ደግሞ ከትምህርቱም ባለፈ ደግሞ ሲምፕሊ የሆነ እነሱ የሚዋቡበት የሆነ ለነሱ የኮድ መግባቢያ የሆነ ነገር ጭምር እንደሆነ እንመለከታለን። ስለዚህ አንድ መማማሪያቸው ነው፣ ትምህርት ያስተላልፉበታል። ዛሬ በፕሮቴስታንቱ ቸርች ይደረጋል። ሁለተኛ ደግሞ ታሪካቸውን የሚመለከቱበትም ነው፣ ደግሞ መግባቢያቸውም ጭምር ነው። ለምሳሌ እንትኖቻቸውን ስትመለከቱ የአሳ ስዕሎቻቸውን ወይም ደግሞ የአሳ ቅርጾቻቸውን ስትመለከቱ አሳውን አቁሞ ሊሰግዱለት አይደለም ያን የሚያደርጉት። ታዲያ ምንድን ነው ያንን የሚያደርጉበት ምክንያት? ሲምፕሊ አንዱ ክርስቲያን ከሌላው የሚግባባበት ስለሆነ ነው፣ በዛ ስደት ዘመን ማለት ነው። ስለዚህ እነዛን ማየት ትችላላችሁ ማለት ነው። ከዛ በተረፈ ለስዕላት የሚደረግ ስግደትን ለማግኘት ምናልባትም ከ6ና 7ኛው ክፍለ ዘመን ጀምሮ በተለይ ደግሞ ከ7ኛው ክፍለ ዘመን ጀምሮ ያሉ ሰነዶችን ማየት ግዴታ ሊሆንባችሁ ይችላል። ይህ የምታወራው ሁሉ ማስረጃ አለው? አዎ። በቤተ ክርስቲያን ታሪክ ምን ያህል ግራውንድ አለው? ይህንን የምናነሳው በአጠቃላይ ጀስት እንደተነሱት ክሌሞች ስለሆነ ለነዛ ክሌሞችን ምላሽ እየሰጠን ነው የምንሄደው ማለት ነው። ስለዚህማ በቤተ ክርስቲያን ታሪክ ምንም ግራውንድ የለውም ብለን እንነሳለን። ምክንያቱም ቤተክርስቲያን ታሪኳ የሚጀምረው ከ7-8ኛው ክፍለ ዘመን ሳይሆን ከመጀመሪያው ክፍለ ዘመን ስለሆነ ማለት ነው። ስለዚህ እዚህ ላይ በጣም ሲሪየስ እንሆናለን። መጀመሪያው ክፍለ ዘመን ላይ አልነበረም፣ ሁለተኛ ክፍለ ዘመን ላይ አልነበረም፣ 3ኛው ክፍለ ዘመን ላይ አልነበረም፣ 4ኛው ክፍለ ዘመንም ላይ አልነበረም። የሚያስደንቀው ነገር ግን እዛ ክፍለ ዘመን ላይ አሉ የሚባሉና የሚቀርቡ ነገሮች በሙሉ በኋላ ላይ ያሳያቸዋለሁ ፎርጀሪ የመሆናቸው ጉዳይ ነው። የቤተክርስቲያን አባቶች እነዚህን ምስሎችን ስዕል ምናምን በተመለከተ ምንድን ነበረ ሀሳቢያቸው የሚለውን ነገር ትንሽ እንመለከታለን ማለት ነው። ለማንኛውም ግን መጀመሪያ እስቲ ካታኮምብ ግራፊቲዎችን ዝም ብለን ለመመልከት እንሞክር። እንደው ምንድን ነበረ እንትን ሲያደርጉ የነበረው ምን ነበረ ሲያምኑ የነበረው እንደው ስለዚህ አይከን ስለሚባል ነገር ምን ያምኑ ነበር የሚለውን ነገር በትንሹም ቢሆን ለማየት እንሞክርና ከዛ በኋላ እንትን እናደርጋለን ማለት ነው። ለምሳሌ እንደነዚህ አይነቶቹን ቅድም ሲያነሳ ስለነበረ ማለት ነው ወንድማችን ኤቢ ላይት ኢሹ ስላለብኝ ዛሬ ትንሽ ካሜራ አልከፍትም፣ ይቅርታ ይደረግልኛል። ወደፊት ማለቴ ነው፣ ወደ ራሴ ፊት ማለቴ ነው። እንግዲህ እንደነዚህ አይነት እንትኖችን እንደነዚህ አይነት አይከኖችን ይጠቀሙ ነበረ። አሁን አስቡት አንድ ክርስቲያን በዛ የስደት ዘመን ማለት ነው ለዚህ ለተሳለ አሳ ሲሰግድ ማለት ነው በጭራሽ የሚሆን ነገር አይደለም። በቃ አጠቃቀማቸው እነዚህን አይከኖች በመስራት ነበረ። ቅድም ሲያነሳላችሁ ነበር ኢክቱስ ማለት ይሄ ነው። ኢክቱስ ማለት አሳ ማለት ነው ራሱ ማለት ነው። እዚህ ጋር የምትመለከቱት የግሪኩ ቴክስት ኢየሱስ ክርስቶስ ቴዎስ የሚል ሀሳብ አለው ማለት። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ የሚለውን ሀሳብ ይዛችሁ አዳኝ የሚል ሶቴር ማለት አዳኝ ማለት ነው። እነዚህን ይዛችሁ ሲምፕሊ አሳው ለምንድነው የሚጠቅመው፣ ምንድነው የሚያስተላልፈው መልእክት የሚለውን ነገር በቀላሉ ለዛ ዘመን እንትን ማድረግ ትችላላችሁ። ለዛ ዘመን መመልከት ትችላላችሁ። በዛ ዘመን ያለውን አጠቃቀም መመልከት ትችላላችሁ። ለምሳሌ እዚህ ጋር ክርስቶስ ነው የሚለው ክርስቶስ ማለት ነው። ከዛ እዚህ ጋር ዶቭ ታያላችሁ። እንደነዚህ አይነት ነገሮችን ይጠቀሙ ነበረ።
አይከንን ይጠቀሙ ነበረ። ኤርሊ ቸርች ላይ በጣም ኤርሊስት ታይምስ ላይ አይከን ይጠቀሙ ነበረ ስንል ከእንደዚህ አይነቱ አስፔክት አንጻር ነው አይከን ይጠቀሙ ነበር የምንለው ማለት ነው። ኦኬ። ስለዚህ እርግብ አስቀምጦ ለእርግብ የሚሰግድ ማንም አልነበረም። የቅዱሳን ስዕሎች አብርሃም፣ ጳውሎስ፣ እስጢፋኖስ ምናምን ብለው ጭራሽ አታገኟቸውም። እሱን ለማግኘት በጭራሽ ነው የማትችሉት። ወደ በኋላ ላይ አይከን ቬነሬሽንን በተመለከተ እንደ ዶግማ የያዙ ካቶሊካውያን እንኳን እነዛ ምሁራን ምን ይላሉ የሚለውን ነገር ደግሞ አብረን የምናየው ነገር ይሆናል። ኦኬ፣ እሱን አብረን የምናየው ይሆናል። ማንኛውም ግን ኤርሊ ቸርች ላይ ያሉ ስዕሎች እነዚህ ናቸው። ወደ በኋላ ላይ ደግሞ እንትን እንመለከታለን። ከዚህ ከሐዋርያ ቅብብሎሽ አንጻር ደግሞ የምንመለከተው ነገር ይኖራል። ስለሱ የተነሳ ነገር ስላለ ማለት ነው። ሉክ እርግብ አለ። እቺ ዶቭ ሲምፕሊ በማንኛውም ካታኮምብ ውስጥ ወይም ደግሞ ጀስት በስደት የሚገቡባቸው የነበሩ ዋሻዎች ውስጥ ልታገኙት ትችላላችሁ። እንደዚህ አይነት እርግብ ማለት ነው። እንደዚህ አይነት አሳ በዚህ መልኩ ተዋቅሮ እንደዚህ ኢክቲስ ብሎ ኢየሱስ ክርስቶስ ቴዎሂዮስ ሶቴር ኢየሱስ ክርስቶስ የእግዚአብሔር ልጅ አዳኝ በእንደዚህ አይነት መንገድ የተዋቀረ አሳ ልታገኙ ትችላላችሁ። ይሄን አሳ ሲሰግዱለት ግን አታዩ። ቸርች ሂስትሪ ላይ የቤተክርስቲያን ታሪክ ላይ አይከን ስቶሪው ራሱ ሂስትሪው ራሱ ከምን ተጀመረ ብትሉ ከአሳ ከእንደዚህ አይነቱ አይከን ነው የተጀመረው። የትኛውም ክርስቲያን አሳ ስለው ግን ለአሳ ሲሰግድ አትመለከቱትም። አሳውን ግን መልእክት መለዋወጫ ነው ለሱ፣ መማማሪያ ጭምር ነው ለሱ። ስለዚህ ሊጠቀሙ ይችላል። ነገር ግን በዛ መንገድ እነሱ ወገኖቻችን በሚሉት መንገድ እንትን ሲያደርጉት ሲሰግዱለት አትመለከቱም ማለት ነው። ዶቭ ልታዩ ትችላላችሁ፣ ሲሰግዱለት አትመለከቱም። የውሃ ጥምቀት የሚወስድ ሰው ልታዩ ትችላላችሁ፣ ሲሰግዱለት አትመለከቱም። መግባቢያቸውና ማስተማሪያቸው ብቻ ነው የሚለውን ነገር እንድትይዙ ስለፈለግኩኝ ነው ይህንን ማነሳው ማለት ነው። ስለዚህ ቀጥሎ ግን አንድ የተነሳ ሀሳብ አለ። እኛ ለምንድነው ማናምነው ሲባል አይከን ቬነሬሽን ወይም ለስዕላት የሚደረግ ስግደትን የማናምነው ፕሮቴስታንቶች ስለሆንን ነው። ለምንድን ነው ፕሮቴስታንቶች ስለሆንን የማናምነው ከተባለ ደግሞ መጽሐፍ ቅዱስን በትክክል ለመረዳት ካለን ቀናይነት የተነሳ ነው። መጽሐፍ ቅዱስን አንብበን መጽሐፉ የሚለን ነገር ለመታዘዝ ካለን ቀናይነት የተነሳ ነው። ያንን ስንል ደግሞ የቤተክርስቲያን ታሪክን ወደኋላ ጥለን አይደለም። የቤተክርስቲያን ታሪክ ግን ሰፖርት የማያደርገውን ነገር በጭራሽ ሰፖርት አናደርግም። የቤተክርስቲያን ታሪክን በመጽሐፍ ቅዱስ መዝን እንቀበላለን። ስለዚህ ወደ ሁለተኛው ነጥቤ ልምጣ። ሁለተኛው ነጥቤ የሚቀመጠው ደግሞ ሐዋርያዊ ቅብብሎሽ ከሚለው ነገር አንጻር ነው። ኦኬ፣ አንድ ሰው ሐዋርያዊ ቅብብሎሽ ስላለኝ በሐዋርያዊ ቅብብሎሽ ውስጥ ስለማልፍ መጽሐፍ ቅዱስ ብቻን አልቀበልም ሊል ይችላል። የሌላው ክሌም የተነሳው ክሌም ይሄ ስለነበረ ማለት ነው። ፕሮቴስታንቶች መጽሐፍ ቅዱስ ብቻን ነው የምንቀበለው ወይ ደግሞ መጽሐፍ ቅዱስ ብቻ የሚል ትምህርት ነው ያለን እኛ ሲሉ ምን እያሉ አይደለም ምን እያሉ ነው የሚለውን ነገር በተወሰነ መልኩ ላንሳና ከዛ በኋላ በቀጥታ በቤተክርስቲያን ታሪክ ውስጥ አሁን ስለዚህ ስለተነሳው ጉዳይ ያለውን ክርክር ደግሞ አይተን ከኔ ጋር እንትን እናደርጋለን ማለት ነው። ከዚህ ልጀምር። እኛ እንትን አንቀበልም፣ መጽሐፍ ቅዱስ ብቻን አንቀበልም፣ እነሱ መጽሐፍ ቅዱስ ብቻ ስለሚሉ ነው ለሚሉ ሰዎች መጽሐፍ ቅዱስ ብቻ ስንልኛ የቤተክርስቲያንን ታሪክ ገለል እያደረግን አይደለም። የቤተክርስቲያንን ታሪክ በመጽሐፍ ቅዱስ ብርሃን ፈትነን እየተቀበልነው ነው እንጂ። ስለዚህ የቤተክርስቲያን ታሪክን በትክክል እንቀበላለን እንላለን። የቤተክርስቲያን ታሪክን የምንቀበለው ደግሞ በቤተክርስቲያን ታሪክ ውስጥ የመጡ ነገሮችን የምንቀበለው ደግሞ መጽሐፍ ቅዱስ በሚነግረንና በሚያዘን መሰረት ብቻና ብቻ ነው ብለን ደግሞ እናምናለን ማለት ነው። ስለዚህ ይሄ የመጀመሪያው ጉዳይ ነው። ታዲያ ወደ ሐዋርያዊ ቅብብሎሽ እንምጣና ሐዋርያዊ ቅብብሎሹ ራሱ አይከን ቬነሬሽንን ግን እንትን ያደርጋሉ። አሁን እየተባለ ያለው እሱ ስለነበር ማለት ነው። አይከን ቬነሬሽንን ራሱን ሐዋርያዊ ቅብብሎሽ ሰፖርት ያደርጋሉ ወይ ወደሚለው ሀሳብ ደግሞ እንምጣ። ሪሊ አይከን ቬነሬሽንን ሰፖርት ያደርጋሉ? ቪዲዮ እያሳየ ከሆነ ግን አይታይም፣ ጨለማ ነው። አሁን ሸፈና አድርጌው ነው አሳያለሁ። አሁን እሺ፣ እያሳየ ከሆነ እሺ፣ ቴንክ ዩ። ስለዚህ አይከን ቬነሬሽንን ግን የቤተክርስቲያን ታሪኩ ራሱ አይቀበለውም፣ ወይም ደግሞ ለስዕላት የሚደረግ ስግደትን የቤተክርስቲያን ታሪኩ ራሱ አይቀበለውም ብለን ግን በጽኑ እናምናለን። መጀመሪያ እንደው በጣም ስለ አይከን ሲወራ ስለነበረ እንደው የማንቀበለው ነገር ምንድን ነው? የቤተክርስቲያን ታሪክ ውስጥ እንደው ለስዕላት የሚደረግ ስግደት አለ ምናምን ሲባል ለምን አንቀበልም የሚለውን ነገር ለምሳሌ እነ ወንድም ዘማርያም በጥሩ ሁኔታ አስቀምጠዋል። ስለ አይከን ቬነሬሽን ቤተክርስቲያን በሐዋርያዊ ቅብብሎሽ ውስጥ እንዴት እንደምትቀበለው ማለት ነው። ነገር ግን ሪሊ እውነት ነው ወይ የሚለውን ነገር ከራሷ ከቤተክርስቲያኗ ትምህርት ተነስተን ደግሞ ማየት ስላለብን እሱን ማድረግ ይኖርብናል ማለት ነው። ለምሳሌ ስለ ስዕላት ስለሚደረግ ስግደት ቤተክርስቲያኗ ምን ትላለች የሚለውን ነገር አሳይቼ ከዛ በኋላ እንቀጥል። እንግዲህ ይህንን መጽሐፍ ሁሉም ሰው ያውቀዋል ብዬ አስባለሁ። ይህን መጽሐፍ ሁሉም ሰው ያውቀዋል ብዬ አስባለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት። ይህ መጽሐፍ ማለት
አሁን 3ኛ እትም የደረሰ መጽሐፍ ነው። በአቡነ ማትያስ ዘመን 3ኛ እትም ደርሷል ይህ መጽሐፍ ማለት ነው። ሶ ጳጳሳቱ ያለፉት አቡነ ጳውሎስም ያሁኑም አቡነ ማትያስ ጭምር ሀሳብ የሚሰጡበት ወይም ደግሞ በእነሱ ፈቃድ የሚታተም ነው። ለምሳሌ በአቡነ ጳውሎስ ፈቃድ የታተመ ኦኬ። እነዚህ ጳጳሳት እንግዲህ 18 ሊቃውንት ናቸው ይህን መጽሐፍ የጻፉት። 18 ሊቃውንት ናቸው። ማንም ሰው ይህን መጽሐፍ እዚህ ላይ የተጻፈውን ነገር አልቀበልም ማለት አይችልም ማለት ነው። 4 ሰዎች ደግሞ የኤዲቶሪያል ስራ ሰርተውበታል። ከዛ እንግዲህ በዚህ መጽሐፍ ላይ ምንድን ነው ያስቀመጡት መልእክት የሚለውን ነገር እንመልከት። ሉክ የብፁዕ አቡነ ጳውሎስ የብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ መልእክት ይልና ኦኬ ለምእመናኑ ያስቀመጡትን ሐሳብ ላሳያችሁ። እዚህ መጽሐፍ ላይ የተቀመጠን ነገር አልቀበልም ማለት አትችሉም። ተመልከቱ። ካልጠየቁ አያውቁ፣ ካላወቁ አይጸድቁ ነውና ምእመናን ሃይማኖታቸውን ስርዓቱንና ትውፊቱን ሊረዱ ይገባል ይሉና ስለ እምነታችን ሊያውቁ ለሚሹም የውጭ ሰዎች መጽሐፉ በእንግሊዝኛ ቋንቋ ተተርጉሞ ስለቀረበ ለማንበብ ያመቻቸዋል እያሉ ይቀጥላሉ። ኦኬ ከዛ በኋላ እንግዲህ ጳጳሱ ናቸው የሚናገሩት። ከዚህም ሌላ በኦሪየንታል ኦርቶዶክስ እና በምስራቅ ኦርቶዶክስ በአብያተ ክርስቲያናት በኦርቶዶክስ አብያተ ክርስቲያናትና በምዕራብ አብያተ ክርስቲያናት መካከል ባለው የትምህርተ ሃይማኖት ቀኖናና ስርዓት አምልኮ ልዩነት ላይ ውይይት ሊደረግ ይገባዋል የሚሉ ወገኖች ሁሉ የቤተ ክርስቲያናችን ጥንታዊ ትክክለኛና የማይዛባ የእምነትና ስርዓት በዚህ መጽሐፍ ውስጥ የተገለጸ መሆኑን እንዲያውቁልን እንሻለን ይላሉ። አንድነት ይምጣ ቢባል እንኳን ይሄንን ባልጣሰ መልኩ ነው። እዚህ መጽሐፍ ላይ የተቀመጠውን ነገር ባልጣሰ መልኩ ነው። ስለዚህ እዚህ መጽሐፍ ላይ የተቀመጠ ነገር የቤተ ክርስቲያኒቱ ትምህርትና እምነት ነው። አለቀ። የቤተ ክርስቲያኒቱ ትምህርትና እምነት ነው። ስለዚህ ስለ ስዕል በዚህ መጽሐፍ ላይ የተቀመጠ ነገር ቤተ ክርስቲያኒቱን ዲፋይን ያደርጋል። አንድ ሁለተኛ በሐዋርያዊ ቅብብሎች የመጣ ትምህርት ነው ያለን ስላሉ ያ ማለት ከሐዋርያት ጀምሮ ባልተቆራረጠ መልኩ የመጣ ቅብብሎች ነው ያለን በትምህርት ላይ ምንም አይነት እንከን አይገኝብንም ስላሉን ኦኬ ከሐዋርያት ጀምሮ የተቆራረጠ የመጣ ከሆነ እንከን ስለማይኖሩ ማለት ነው ስላሉን ይህ መጽሐፍና ይህ የሐዋርያዊ ቅብብሎች ክሌም የስዕል ትምህርት ነው ወይም ደግሞ ለስዕል የመስገድን ትምህርት ፕሩቭ ሊያደርገው ይገባል። በኃይል ነው ፕሩቭ ሊያደርገው የሚገባው። ስለዚህ እሱን አሁን እንፈትናለን ማለት ነው። ይህ መጽሐፍ ገጽ 96 ላይ እንደዚህ በማለት ይናገራል። ገጽ 95 እና 96 ላይ እንዲህ በማለት ይናገራል። ስዕሎች ለምን ይሳላሉ የሚለውን ነገር ያስቀምጣል ምናምን። ከዛ በኋላ ስለ ጌታ ስዕል ታሪኮች አሉ ይላል። ይሄኛውን ወደ በኋላ ላይ ጊዜ ካለ እናነበዋለን። ከዚህ በፊትም አንብቤላችኋለሁ ምናልባት እኛ ጋር የምትመጡ ሰዎች ካላችሁ ማለት ነው። ኢየሱስ ክርስቶስን ሐዋርያው ዮሐንስ ስሎታል ይላል። ሐዋርያው ዮሐንስ ከሳለው በኋላ ራቁቱን አድርጎ ስሎት ነበረ። ከዛ በኋላ እንዴት ራቁቴን አድርገህ ትስለኛለህ ይለዋል። ከዛ ስዕሉን ይስመዋል። ስዕሉን ከለሜዳ አስታጥቆ ከሳለው በኋላ ወንጌላዊው ስዕሉ ሲጨርስ ስዕሉን ቢስመው ከንፈሩ ከስዕሉ ጋር ተጣብቆ ቆይቷል ይልና ስዕላት ላይ የሚደረግ ታምራት ጀመረ የሚለው እዚህ ጋር ነው። ይህ ሁሉ ከስዕሉ የታየው ታምራት ነው ይላል። ጥያቄ 1 አይከን ቬነሬሽንን የማንቀበልበት ምክንያት እንደዚህ አይነት ታሪኮች ታማኝ ያልሆኑ ታሪኮች ጭምር አይከን ቬነሬሽን ስለሚገቡ ነው። ከስዕሉ የታየ የመጀመሪያ ታምራት ከስዕሉ የታየ ታምራት ይሄ ነው። ከንፈሩ ዮሐንስ ከስዕሉ ጋር ተጣብቆ ቆይቷል። ዮሐንስ እንግዲህ አስቡት፣ ዮሐንስ ወንጌልና ሌሎች 3 መልእክቶች ጽፏል። 4 ጽሁፎችን ጽፏል። መጽሐፍ ቅዱስ ላይ 4 ጽሁፎች አሉት። ኦኬ ሐዋርያው ዮሐንስ ራሱ ማለት ነው ጠቅሶት አያውቅም። መጀመሪያ፣ ሁለተኛ፣ 3ኛ፣ 4ኛ ክፍለ ዘመን ላይ ይሄን ታሪክ ያነሳ የቤተ ክርስቲያን አንድ አባት የለም። በሐዋርያዊ ቅብብሎች የመጣ ትምህርት ነው ያሉን ሰዎች በትውፊት መጣ የሚሉትን ይሄንን ከመጀመሪያው፣ 2ኛው፣ 3ኛ ክፍለ ዘመን አምጥተው ይሄ ስዕል ተአምር ሰራ ያሉትን ስዕል ማለት ነው ፕሩቭ ሊያደርጉት አይችሉም። በስዕላት ተአምር ተደረገ የሚሉ ነገሮች በሙሉ 9፣ 10፣ 11ኛ ክፍለ ዘመን ላይ ያሉ ተአምራት የተባሉ ነገሮች ናቸው። ስለዚህ አይከን ቬነሬሽንን ሰፖርት ሊያደርጉ የሚችሉ በተለይ በሐዋርያዊ ቅብብሎች አስፔክት ውስጥ አይከን ቬነሬሽንን ሰፖርት የሚያደርጉ አይደሉም። ለማንኛውም ግን እንቀጥል። እኔ የፈለኩት እሱን ስላልሆነ ማለት ነው። ተመልከቱ፣ ይህን እንድታይ የፈለኩት በስዕል ፊት ቆሞ መጸለይ፣ በደንብ አንብቡት። በስዕል ፊት ቆሞ መጸለይ ከባለ ስዕሉ ረድኤትን በረከትን መለመን መማጠን ነው። ለስዕል የጸጋ ስግደትን መስገድ፣ ስዕልን መሳለም በስዕሉ አማካይነት ለስዕሉ ባለቤት ክብርንና ፍቅርን ለመግለጥ ነው አለ። አይታችሁታል። በስዕል ፊት ቆሞ መጸለይ ከባለ ስዕሉ ረድኤትና በረከትን መለመን መማጸን ነው። ሌላ እሱ ብቻ አይደለም፣ ለስዕል የጸጋ ስግደት ራሱ መስገድ አለባችሁ ይላል። ቀጥሎ ግን የሚያመጣው ቦልድ ክሌም አለ። ከመቼ ጀምሮ የነበረ ነው አላችሁ? ለስዕል የጸጋ ስግደት መስገድ፣ ስዕል መሳለም ምናምን። ይኸውም አለ የቤተ ክርስቲያን ሕልውና ከታወቀበት ጊዜ ጀምሮ የነበረ ጥንታዊ ትውፊት ነው አለ። አሁን የምንፈልገው አንድ ነገር አለ። እሱ ምንድን ነው?
በሐዋርያዊ ቅብብሎች ነው የመጣው ብለዋል ትምህርታቸውን። አንድ ሁለተኛ እመኑ እያሉ ያሉት ይህን ስለሆነ ማለት ነው። ሁለተኛ የቤተ ክርስቲያን ህልውና ከታወቀበት ጊዜ ጀምሮ ጋይስ፣ መቼ ነው የቤተ ክርስቲያን ህልውና የታወቀው? ለእናንተ ትቼዋለሁ። የዛሬ 2000 ዓመት ይሄ ትምህርት ነበር እያሉ ነው ያሉት ባጭሩ። ኦኬ የዛሬ 2000 ዓመት ይሄ ትምህርት አለ እያሉ ነው። በቤተ ክርስቲያናችን ስርዓት ለተሳሉና በጸሎት ለከበሩ የጌታ የእመቤታችን የቅዱሳን መላእክት ጻድቃንና ሰማዕታት ስዕሎች የጸጋ የአክብሮት ስግደት አስተብርኮና አድንኖ ማቅረብ እንደሚገባ ቤተ ክርስቲያናችን ታምናለች፣ ታስተምራለች ብለው መልክዓ ስዕል የተሰኘን ገድላት መከራከሪያ አይደሉም ይሉናል። ተአምራት እንደነዚህ አይነት ነገሮች መከራከሪያ አይደሉም ይሉናል። ለቤተ ክርስቲያኑ ኦፊሻል ትምህርት የማይዛባ እምነት ላሉት ትምህርት ማስረጃ የሚጠቅሱት መልክዓ ስዕል ነው።